ያህል የምጠይቀህ ነገር የሉትራን አሁን ሉትራን ቤተክርስቲያን እምነቴን ይገልጹልኛል ብላ የምታቀርባቸው ዋና ዋና ጽሁፎች አሉ የሉም? አሉ። ኦኬ እስቲ እነማን ናቸው አሁን እነሱ የምታቀርባቸው? የመካነ ኢየሱስ በግልጽ ያስቀመጠቻቸው አሉ። መካነ ኢየሱስ እናንተ አይደለሁም። ኦኬ ሶሪ ነኝ ወይ ተአምር። አንተ ልጅ ተው ተረጋጋ። ሶሪ። አይ መሰረ ክርስቶስ ያልከ መስሎኝ ነው የሆነ ችግር የለውም። እሺ ቆይ አሁን ቅድም ስላወራነው ነገር ላስቀምጥልህና እዛ ሀሳብ ላይ አሁን ሀሳብ መስጠቱ ራሱ አስፈላጊ ነው ብዬ አላስብም። ምክንያቱም እንዴት ነው አሁን አንተ ጥያቄ ስጠይቀኝ ከሉተራን ፐርስፔክቲቭ ነው አይደል መመለስልህ? እሺ ለምሳሌ አንተን የሆነ የቤተክርስቲያን መጽሐፍ የቤተክርስቲያን መጽሐፍት ላይ ያሉትን ሀሳቦች አንስቼ ይሄንን ሀሳብ ትላላችሁ፣ ይሄ ሀሳብ ደግሞ ይሄ ሰው የጻፈው ሀሳብ ከሌላ ጋር ይጋጫል ብል የምትመዝኑበት መንገድ አለ አይደለ? ትክክል፣ የምንመዝንበት ነገር አለ። ሉተራን ካቴኪዝም ላይ ቅድም እኔ ፕሊስ አንተ ባትሳደብ በጣም ደስ ይለኛል። በጣም እየሰደብከኝ ነው እግዚአብሔር፣ እኔ በጣም ነው የሚደብረኝ። እሺ ቀጥል በቃ። ምን ብሎ ሰርቦ የሚባል ነገር በጣም ነው የሚያስጠላኝ። ከቅድሙ እየሰደብከኝ ነው እንዴ? እንተዋውቃለን እንዴ? ምናልባት አትዋሽ ብሎ ነው አቤሎ። ኧረ ጌታን በጣም እየሰደበኝ ነው እንዴ? አትዋሽ ብሎ ነው ምንድን ነው? የብልግና ስድብም የሰደበ መሰለኝ እኮ አሁን በጣም እየሰደበኝ ነው እግዚአብሔርን። እንዴ እኔ ምንተዋውቅ ነው እየመሰለኝ። አትዋሽ ብሎ ነው ምንድን ነው? አይደለም በቃ ቀዳዳ ይላል ማይለው ነገር የለም። ሀሳብህን ትምህርቱ ላይ ለማድረግ እንደዚህ ነው ያደረገ። ቀደዳና ቀዳዳ እንኳን ለይ አይደለውም፣ እሱንም አይደለውም። እሺ በቃ ምናልባት አንተሽ እስቲ እንደው ቆይ አንዴ ቅድም ምናላችሁ እዛ አይሷን አንተ እያለ ያለው አቤሉ ይኸውልሽ ቡስኪ አንተ ሻውን ኧረ ቀደዳ ምናምን ነገር ካለ ኧረ ውሸት እንደማለት ነው። እኮ አልዋሸውማ እንዴ አልዋሸውም። ከፐርስፔክቲቭ ነው መመለስ የምችለው የሚለው ሀሳብ አሁን ውሸት ነው። አይ ቆይ ከራሴ ለመለስ እንዴ? አይ አይደለም። እሱ እያለ ያለው አሁን ምናልባት ቅድም ከተናገርከው ጋር የቅድም የተናገርከው ይህንን አይልነበረም እየዋሸህ ነው ለማለት ነው እንደዛ ያለው። አንተ ደግሞ አይ አልዋሸውም ካልክ በቃ ተናገር፣ ችግር የለውም። አሁን እንደ ስድብ ምናምን አትቁጠረው። እሺ ረገጠኝ። በቃ መራገጥ ነው ስራው እኮ። እሺ እሱ ቴንክ ዩ ከሉተራን ፐርስፔክቲቭ ነው። አንተ ራሱ አታሹፍ። ቆይ ጓደኞች በአይስክሬም እያቀዘቀዙት ነው። ችግር የለውም ቀጥል። አንተ ትምህርቱ ላይ ብቻ ፎከስ አድርግ። እሺ በቃ አሁን ቀደም ከያወራኑን ሀሳብ አሁን አንስቼ ደግሞ ድጋሚ ማውራቱ ስለሰለቸኝ ማስፈልግ ሆነቱ አቤሎ እኔ አሁን ኦልሬዲ ስለተስማማን ያሉት ጉዳዮች ላይ ምንም ድጋሚ ተመልሶ እንትን ማለቱ ያን ያህል አስፈላጊ አለ ማለት አስፈላጊ ያልሆኑ ጉዳዮች ከሆኑ ተዋቸው። አሁን እንትን የመካነ ኢየሱስ ምናምን የሉትራን ቤተክርስቲያን ምናምን ነገር እንዴት ነው አውጥቼ የማስረዳው ምናምን ለሚለው ከቤተክርስቲያኒቷ ከአጠቃላይ ትምህርት ምናምን ብለህ የምታስብ ከሆነ ጥሩ ነው፣ እንደዛ ነው ማስረዳት ያለብህ። ግን አጠቃላይ ትምህርቷ የሚመሰረተው ሉተር ላይ ስለሆነ ማለት አንድ ይቅርታ መጽሐፍ ቅዱስ ላይ መሰረታል ትምህርት ትላለች። ግን የመጽሐፍ ቅዱስ ትክክለኛ ማብራሪያዎች ብላ ግን የምታስቀምጠው የኦግስበርጉን ኮንፌሽን እና የዶክተር ማርቲን ሉተርን ላርጅና ስሞል ካቴኪዝሙ ምናምን ስለሆነ እነሱ ትልቅ ውይይት አላቸው ለማለት ነው። ከእነሱ ሲጠቀስ ከሉተር ላርጅ ካቴኪዝም ከኦግስበርግ ኮንፌሽን ሲጠቀስ ትልቅ ውይይት አለው። ለምን ቤተክርስቲያኒቱ ትክክለኛ ጊዜ ቃል ማብራሪያ አድርጋ ትቀበላለች ተብሎ ኦፊሻሊ የተሰጠው ሌሎች ጽሁፎችን ኢቭን የሉተርን ራሱ ሌላ መጽሐፍት አይደለም። እነዚህ ነው ካቴኪዝሞቹን እና የፊሊፕ ሜላንክተንን የኦግስበርግ ኮንፌሽን ነው እና እንደዛ ኮንቬንሽን ባይ ዘ ዌይ እችን ጥያቄ ብቻ ልጠይቅህና ልውጣ ምናልባት እሺ ድህነት ላይ ከሆነ ጠይቀኝ። ድህነት ላይ ነው ያው የተያያዘ ጥያቄ ነውና አንድ ሰው አይኮንቨርኔሽንን ባይቀበል ይድናል ወይ አይድንም? አይ አሁን እንግዲህ አሁን የድህነት ጥያቄ ነው ወይ አሁን ይድናል አይድንም የምትል ቃል ስላለች ብቻ የድህነት ጥያቄ ነው ማለት አይደለም። ለማንኛውም ግን አይኮንቨርኔሽንን ራሱ አይኮንቨርኔሽን ምንድን ነው የሚለው መታወቅ አለበት። ግን ይህን ስለተቀበለ ስላልተቀበለ ድህነቱን ያጠዋል ወይ?
በትዕቢት ቤተክርስቲያንን በመቃወም ደረጃ ከተነሳ ቀስ በቀስ ወደ ሞት ሊያመራ ይችላል። ያ ትዕቢቱ ቤተክርስቲያንን የጌታን ቤተክርስቲያንን በመቃወም ልክ ሲነሳ ማለት ነው። ወደ አይኮኖክላስትነት እየተቀየረ የአይኮኖክላዝም ምናምን የሆነ ጊዜ ላይ ተነስቷል ነበር። እንደዛ ሲሆን ቀስ በቀስ ያ ትዕቢቱ ወደ ሞት እያመራው ሊሄድ ይችላል። ግን አይኮን ቬነሬሽንን ሰው በእምነት ደረጃ ገና ሳይቀበለው ቀርቶ በእምነት ደረጃ ሳይሆን ያው በመረዳትም በምንም ደረጃ ሳይቀበለው ቀርቶ ቀስ ብዬ እስቲ ደግሞ እቀበላለሁ እግዚአብሔር ሲረዳኝ ብሎ ለምሳሌ ያዝ ቢያደርገው ለራሱ እግዚአብሔር መጥቶ ይቀስፈዋል ማለት በፍጹም አይደለም። ድህነትን አያጣውም። እንደዛ እያለን አይደለም። የድህነት ትምህርታችን ላይ ምንድነው ማመን መጠመቅ ምናምን ብለን ስንናገር በአይኮን ቬነሬሽን ማመን የሚል አንጨምርም። አሁን አይኮን ቬነሬሽን እንዳልኩ ነው። በትዕቢት ከሆነ አስቸጋሪ ነው። ስለዛ ግን ሰው የእምነት እጥረት ቢኖርበት ግን ቀስ በቀስ ምን ያደርጋል? እነዚህ ነገሮች ይማራል። እየተማረ እያወቀ እየተማረ እያወቀ ቀስ በቀስ ነገሮችን ሲረዳቸው እርግጠኛ ሆኜ ደግሞ የምነግርህ በጣም የሚገርሙ ሰማያውያን ነገር ናቸው። እውነቱን ለመናገር ብዙ ሰው እንደሚያስባቸውም አይደሉም እና ቀስ በቀስ እያደግ ይላል እና እንትን ሰላላለ የአይኮን ቬነሬሽኑን ለጊዜው እንትን ሰላላለ ብቻ ይሞታል ማለት አይደለም። እርግጥ ነው አሁን እንደዚህ አይነት ጥያቄዎች በእነ እንትና ሲነሱ አይቻሉ። ማነው ስሙ ጋቨን ሆርትላንድ የኢስተርን ኦርቶዶክስን ሲነቅፍ እነዚህ ሰባተኛው ከካውንስላቸው ላይ ሁለተኛ ደቂቃ ላይ ነው እንደዛ ከአይኮን ቬነሬሽን ጋር በተያዘ ስዕሉን የማይስም ምናምን እንደዚህ ለትንባናት አይነት የሚመስል ነገሮች ስላሉ የካቶሊኮችና የኢስተርኖቹ ማለት ነው እነሱ የሚቀበሉት ላይ ይሄ በጣም አደገኛ ነው ምናምን ብሎ ሲናገር ነበር። እኛ ጋር እንደዚህ አይነት ነገር የለም። በካቶሊክና በኢስተርን እንዳለው በአሁን በዓለም አቀፍ ደረጃ ማለት በዓለም አቀፍ ጉባኤ እንዲህ የሚመስል ነገርን ተናግረን አናውቅም። ግን እነሱንም እየወቀሱኝ ደግሞ አይደለም። እነሱም ደግሞ አሁን ካቶሊኮቹና ኢስተርኖቹም የአይኮን ቬነሬሽን ላይ በዓለም አቀፍ ጉባኤ ደረጃ እንደዛ የተናገሩበት ደግሞ የራሳቸው ደግሞ ምን አለ ምክንያት አለ። ምን አይነት ምክንያት? በሰዓቱ የተነሳ በጣም አደገኛ የሆነ አይኮኖክላዝም ነበር። ስርዓትን የመቀዳደድ ምናምን የእስልምናው ምናምን ተነስቶ በቃ በጣም አስቸጋሪ ነገር ውስጥ ተገብቶ ስለነበረ ከዛ አንጻር እነሱ ደግሞ ሲያስረዱ የነበረው ስዕልን ከጌታ ኢየሱስን ስዕል ነበር ሞር እሱ ላይ ነበር ትኩረት የሚያደርጉት እና ኢየሱስ በስጋ ተገልጧል፣ በስጋ ስለተገለጠ ቢሳል ችግር የለውም ምናምን የሚል ነገርን እያነሱ ሲናገሩ ስለነበረ ስዕላትን መንቀፍ ክርስቶስን በስጋ አልተገለጠም ብሎ በመሳደብ ነው ብሎ ስለሚያስቡ ከዛ አንጻርም ምን ያደርጉ ነበረ? ለምን እንደሚያስተጋባ አላውቅም ድምጽ። እሺ እንደዛ ብሎ ያስቡ ስለነበር ምንድነው እንደዚህ አይነት አናቴማዎችን ቃለ ግዛቶችን ሲያስቀምጡ አይተናል። ያም ሆነ ይሄ አሁን የነሱ ነው። በእኛ ዘንድ በቃ ያለው እንዳልኩ ነው የነገርኩ ነው። ከነሱ አንፃር አቤሎ አይሁን ሐዋርያ አንተ አኬ ባለበት ላይ ባይ ዘ ዌይ ስለ አይኮን ቬነሬሽን ስለ ሳክሬድ ኢሜጅ ስናወራ በጣም ግልጽ የሆነ ነገር አለ። አሁን ባለንበት ሴኩሪቲ ሲስተም ባዮሜትሪክ ሜጀርስ ይባላሉ። ሴኩሪቲ ሜጀሮች ላይ መልክን አንስቶ ለምሳሌ አንዳንድ ስልኮች አይፎን ላይ ምናምን አክሰስ ሴኩሪቲ ውስጥ በጣም ሃይሊ ፕሮፋይሎች አክሰስ የሚደረጉት ሴኩሪቲ ኮንትሮሎች ባዮሜትሪክ ሜጀርስ ነው። ባዮሜትሪክ ሜጀርስ ማለት ፊትን ሜጀር አድርጎ አይንን የረቲና ሜጀርመንት ብለድ ቨስልስ ረኒንግ ሃው ቨስልስ ብለድ ፍሎ እንደሚያደርግ ተደርጎ ከፊንገር ፕሪንት በበለጠ መልኩ ሴኩሪቲ ሜጀር የሚደረገው የፊት ቅርጽ ነው። ግን በኢስተርን በኦርቶዶክስ በክርስትና ለረጅም ዘመናት አይኮን ቬነሬሽንን ሳክሬድ ኢሜጅ ኦፍ የእምነታችን መሰረት ነው እና ይገርመኛል የፕሮቴስታንቶች እንዴት እንደማይቀበሉት አይኮን ቬነሬሽንን በጣም ይገርማል። ማለት ኢቭን ካወረድ ነው ራሱ አውርደን በየከተሞች በቀበሌ እንኳን መታወቂያ ሲወጣ ፎቶ ተቀምጦ ነው እና አይደለም አሁን ባለንበት ዌስተርን አፕዴትድ የሆነ ሴኩሪቲ ሲስተም ቀርቶ እና ይገርማል አይኮን ቬነሬሽን አለመቀበል። እና አቤላው ምን ትላለህ? አሁን ቤት ውስጥ የአባት ፎቶ ወይ ደግሞ የተመረክበት የሃይስኩል ግራጁዌሽን ፎቶ ይሰቀላል። ገጠር ውስጥ ኢትዮጵያ ውስጥ ብትሄዱ ልጆቻቸውን ፎቶ ይለጥፋሉ፣ በጣም እንደ ማስታወሻ ማለት ነው። ሳምሃው ከዛ እንኳን በወረደ ኮንሰፕት ኮሬሌት ማድረግ ትችላለህ። እና አይኮን ቬነሬሽን ላለመቀበል የአንተን እምነት ከምትከተል የተቀበልነውን የቆየ እምነት ነው። በጣም በትህትና እንዳስረዳ በጣም ብዙ አንድ ነገር ልበል። ምናልባት ካወራሁ ላይ ማይክን ክፈትና ቅድም የእምነታችን መሰረት ነው ብላልና መጽሐፍ ቅዱሳዊ ልምምድ ነው እሱ። አሁን አይኮን ቬነሬሽን የእምነታችን መሰረት ነው ስላል መጽሐፍ ቅዱሳዊ ነው። የሰጠውን ኤግዛምፕል ሰምተሃል? ከወረድ ከመጽሐፍ ቅዱሳዊ ሳይሆን ካለንበት ኤግዚስቲንግ ላይ ከቤዝመንቱ መጀመር ስላለብን ሰምቻለሁ። ኤግዛምፕሉንም ሰምቻለሁ።
ከቤዝመንቱ መጀመር ስላለብን መጽሐፍ ቅዱሳዊ ልምምድ ነው የሚለውን ብትመልስልኝ ደስ ይለኛል። አሁን ቅድም የእምነታችን መሰረት ነው ስላል ኢንተራፕት ሳይሆን የእምነታችን መሰረት ነው እና እናንተ ራሱ መቀበል አለባችሁ። ኤርሊ ነው ይሄ ነገር ብለሃል እና መጽሐፍ ቅዱሳዊ መሰረት አለው ብለህ ታምናለህ? በዛ ብሎን ምናልባት የሰጠውን ሎጂካል ፐርስፔክቲቭ ግን አንደርስታንድ አድርገኛል። መጀመሪያ ስለ መጽሐፍ ቅዱሳዊ ማስረጃ ቅድም እኮ እንደሚጠይቀው ነበረ። እጅ መጫንን አፖስቶሊክ ሰክሰሽን ላይ ከአሁን ካለው መልእክት ቬሪፋይ አድርግልኝ ከአባቶች ትምህርት ብሏል። ስለሱ ቬሪፊኬሽን ከመጠየቅ የሰጠውን ኤግዛምፕላዊ ሎጂክሰጠውን ሎጂካል ፐርስፔክቲቭ አንደርስታንድ አድርገኛል። የሰጠውን ዳዝ ሜክ ሴንስ ያደርጋል። ወደ መጽሐፍ ቅዱሳዊ ቬሪፊኬሽን ከመሄዳችን በፊት የሰጠው ከኔ አንጻር ከሆነ ዳዝንት ሜክ ሴንስ አይሰጥም ብዬ ነው የማስበው። የምትወዳትን ቺክ ስልክ ላይ ፎቶ አልለጥፍም ወይ ደግሞ ቤት ውስጥ የሆነ የግራጁዌሽን ፎቶ የለም ላወርደው ነው ገብታ አውርደ እዚህ ጋር ደረስከኝ ቀጥል ከሀኬ ጋር ነው ወይ በእናትህ ብቸኛ አረክኝ ቺክ ምናምን ብለህ ሌላ ቆይ እዚህ ጋር ግን ይቅርታና ስዕላትን አትቀበሉም እንዴ? ኧረ 9-1 ናችሁ እስካሁን ድረስ አልቻላችሁትም። ባካችሁ ተውት። 9-1 አቤላ አይ ኮንቨርሴሽን ቬኔሬሽንን ሳይሆን ማንን ላውራሽ? አይ ለማወቅ ነው። ከዛ ትቀጥላለህ። ኖ ችግር የለውም። ከዛ ትቀጥላለህ ከናኬው የዮሐዴ ጋር ስዕላትን አትቀበሉም? ከምን አንጻር? አሁን አይ ኮንቨርሴሽን ስዕላትን መቀበል አለመቀበል የሚለው ሀሳብ አይ ቲንክ እዚህ ላይ መግባት አለበት ብዬ አላስብም። ለምሳሌ በዛ ብሎን እንዳለው የጥንቷ ቤተክርስቲያን ይህንን አስተምራለች እና የቤተክርስቲያችን መሰረት ነው ስላለ አኬ ደግሞ ስትመልስ ይቅርታ ግን አኬ ስትመልስ ግን ይህንን አሁን ጀስት እንደ ኢስተርን እና እንደ ካቶሊኮች ሳይሆን ያው እንደ ትራዲሽን ነው የምንቀበለው ብለሃል እና ያ ሀሳብ ስላልተጣመረልኝ ነው። ምክንያቱም አንድ ሰው የቤተክርስቲያን መሰረት ነው ብሎ ያመነውን ነገር ደግሞ መጽሐፍ ቅዱሳዊ ካልሆነ ትልቅ ችግር ያመጣል ብዬ አስባለሁ። ለዛ ነው። ቀጥል እሺ ናቲ። አንዴ ናቱ ያንዱ ዝናብ እየዘነበ ነው ከተሰማ እንግዲህ እውነቱን ለመናገር አሁን ቅድም በዛ ብሎን የእምነታችን መሰረት ሲል ምንድነው በስርዓት አምልኳችን ውስጥ ሁሉ ያሉ ነገሮች ናቸው ስዕላት። ስለዛ በስርዓት አምልኳችን ውስጥ ስላሉ ከዛ አንጻር ነው እንደዛው የተናገረው። አስተምህሮ ዶክትሪን ናቸው ወይስ አይደሉም የሚለውን ለማወቅ አይደለም እኛ የካቶሊኮች ማን ነው ትሬንት ሆርን እና ጂሚ ኤኪን ለፕሮቴስታንቱ ጌቪን ሃርትላንድ የሰጡትን መልስ ይድናየው ኢቨን ምን ብለው ነው የሚጀምሩት? ሲጀመር የስዕላት ነገር እነዚህ በስርዓት አምልኮአችን ውስጥ የምንጠቀማቸው ነገሮች እንጂ ዶክትሪን አይደሉም፣ አስተምህሮች እኮ አይደሉም ብለው ነው የሚጀምሩት። ስለዚህ በመጀመሪያ ደረጃ እሱን እንወቅ ምንድናቸው የሚለውን ማለት ነው። እሱን ያዝ እናድርግና አይከን ቬነሬሽን አለ ወይ በቤተክርስቲያን? በሚገባ አለ። ሁሉም ጋር የትኛውም ጥንታውያን አብያተ ክርስቲያናት ጋር አለ። ድንገት የሆነ ሰዓት ላይ ብቅ ብሎ ሽው ያለበት ቤተ እምነት ካልሆነ በስተቀር በክርስትና ደም ውስጥ ኖሮ እንግዲህ ካልነው ክርስትና ደም ካልነው ማለት ነው በክርስትና ስም ተነስቶ ሽው ያለበት ቤተ እምነት ካልሆነ በስተቀር አይከኖችን የሚክድ የለም እኔ እስከማውቀው በአብያተ ክርስቲያናት ደረጃ ማለት ነው። አንተ ግን ጠይቄ ነበር ምንድነው በአይከን በትዕቢት አይሆን ምናልባት እንደዚህ መረዳት ውስጥ ባይደርስ አንድ ሰው ቀስ በቀስ እየተማረ ይድናል። ኦልሬዲ አምኖ ይጠመቃል። አምኖ ሲጠመቅ ሲጀምር ሄዶ የሚጠየቀው በስዕላት ታምናለህ አታምንም የሚል ጥያቄ አንድም ቄስ ሲጠይቅ ሰምቼ አላውቅም። እኔ ባይዘው ጸሎት ሃይማኖትን ነው በቃ አለቀ የምትጠየቀው። 5ቱ አዕማደ ምስጢራትን ነው የምትጠየቀው። ከዛ በኋላ ምንድነው ዝም ብለህ ወደ መቃወም ምናምን ሳይሆን የምትገባው ምን እንደምታደርገው ትጠይቃለህ። ትምህርቱን እየተማርክ ቀስ በቀስ ያ እምነቱ እየመጣ ይሄዳል። ከዛም በጣም ጥሩ ደግሞ አምልኮ ይኖርሃል በዚህ ውስጥ ራሱና አምልኮ ይኖርሃል ያልኩት ምንድነው በስርዓት አምልኳችን ስለምንጠቀመው እነሱ ስታይም የሚጨንቅ ነገር አይኖርም ነው። ስዕላቱን ማየቱ የሚያስጨንቀን ነገር አይኖርም እና ትልቁ ነገር እሱ ነው። ከዚህ በተሻለ ግን እስቲ አሁን መምህር በረከት ስላሉ እሳቸው ጠቅለል ያለ ነገር ይስጡና እንጨርሳለን። መምህር ሰላም ለእርሱ ይሁን። እንኳን ደህና መጡ። እስቲ እርሱ ወይ ይሄዱበት። ሰላም እንዴት አላችሁ? ሰላም መምህር እንዴት ነው? ሰላም ብያለሁ መምህር። እግዚአብሔር ይመስገን።
አይ አቤል መጽሐፍ ቅዱሳዊ ጥያቄ እየጠየቀ ስለነበረ የኦሪት ዘጸአት ምዕራፍ 25 ሁለት ኪሩቤል በታቦቱ በስርየቱ መክደኛ ላይ ይቀመጡ የሚለውን እንዴት ነው የሚያየው አቤል? ምንድን ነው ጥቅማቸው? አይ ቲንክ መምህር ጥያቄውን ስጠይቅ አልነበሩም መሰለኝና መጀመሪያ ሰላም ብያለሁ። በብዙ ቦታዎች አዩታለሁ እና እንኳን ብለን መጡ። ያው ቤታችሁም ቢሆን ግን ጥያቄው ምን መሰሎት የጠየኩት አንድ ሰው አይከን ቬኔሬሽንን ባይቀበል ወይም አሁን እርሱ የጠቀሱትን ወደ እሱ ጥቅስ እንሄዳለን። ግን አይከን ቬኔሬሽንን ባይቀበል አንድ ሰው ይድናል ወይ አይድንም የሚለው ሀሳብ ነው እና አርቲክሌት አርግቶ አይ ቲንክ አኬ መልሷል። ይድናል የሚለው ሀሳብ የተመለሰ ይመስለኛል። ግን ወደዛ ጥቅስ መሄድ የሚፈልጉ ከሆነ ግን ያንን ጥቅስ ለአይከን ቬኔሬሽን ብሎ የፈታ አባት አለ ወይ የሚለው ሀሳብ ያመዝናል ማለት ነው። ያው መጽሐፍ ቅዱስን ከራስ ከመፍታት አንጻር እኔ ብዙም አልቀበለውም እና ከዛ አንጻር ነው። ያ እነ ጆን ደማስቆስ ለምሳሌ ኦን ዘ ሆሊ ኢሜጅስ ላይ ቅዱሳት ስዕላት የብሉይ ኪዳን መሰረት እንዳላቸው በብሉይ ኪዳን እግዚአብሔር ለጣዖት አምልኮ ከለከለ እንጂ ለስርዓት አምልኮ ማገዣ ሊሆኑ እንደሚችሉ አሉ። ያው ጆን ደማስቆ በአይኮኖክላስት በስዕላትን በሚቃወሙ ሰዎች በተነሱበት ዘመን የጻፈ ስለሆነ የእሱ ያው መጽሐፉ ጎልቶ ይታወቃል እንጂ ስዕላት በጥንት ቤተክርስቲያንም ነበሩ። የድህነት የምናምን ጉዳይ ስዕላትን ያልተቀበለ ሰው ይድናል አይድንም የሚለው ጉዳይ በጣም ኮምፕሌክስ የሚሆነው እና ቤተክርስቲያን ውስጥ እንዴት ልትቆም ነው? ለምሳሌ በሁሉም ኦርቶዶክሳውያን አብያተ ክርስቲያናት ውስጥ ስዕላት አሉ። ምን እንደሌሉ እየቆጠርካቸው ነው ስርዓት አምልኮ የምትፈጽመው? እንግዲህ እኛ ስዕላት ኮሚኒየን ኦፍ ሴንትስ የቅዱሳን ህብረት መኖሩን ማሳያ ናቸው። ነገራችን ላይ ትራዲሽናሊ ስዕላት የሚሳሉት በቤተ መቅደሱ ዙሪያ በመሰዊያው ዙሪያ ነው። ቅዱሳን በዙሪያችን አሉ። ዕብራውያን ላይ ያለው ይሄ ዕብራውያን 12 ላይ ያለው ወደ ተሰበሰቡ ቅዱሳን መላእክት ህብረት ወደ ጻድቅ ፍጹማን ወደ ሆኑ ጻድቃን ደርሳቸዋል የሚለው የቅዱሳን ህብረት ቅዱሳን በመካከላችን መኖራቸውን ሪፕሬዘንት ማድረግ ነው። አንተ ስዕላት ሳያግዙኝ እነሱን ቪዥዋላይዝ ማድረግ እችላለሁ ብለህ ካሰብክ ጥሩ ነው፣ ከቻልክ ማለት ነው። እንግዲህ ሰው ነፍስ ብቻ አይደለም ስጋም ነው። የሆነ ቪዥዋላይዝ የሚያደርግበት ነገር ያስፈልገዋል። የቅዱሳንን ህብረት ቅዱሳን በመካከላችን እንዳሉ ማሳያዎች ናቸው ስዕላት። በዚህ በቤተ መቅደሱ ዙሪያ ሲሳሉ እነዚያ ቅዱሳን አሉና አብረን እኛ እግዚአብሔርን የምናመልከው ብቻችን አይደለም፣ በስጋ ከኛ በተለዩ ነገር ግን በመንፈስ በአንድ የክርስቶስ አካል ከኛ ጋር ካሉ ቅዱሳን ሆነን ነው የምናመልከው የሚለው ህብረቱን ነው። እና ስዕላትን አልቀበልም ስትል በአእምሮ እኮ የሆነ ምስል ግን ትስላለህ አይደል? የሆነ ምስል እና በአእምሮ ላይ ስዕል ትስላለህ ነው ግዴታ። ስዕል ትስላለህ። በቃ አንተ የቅዱሳን ህብረት አለ፣ ቅዱሳን መላእክት አሉ፣ ጻድቃን አሉ በዙሪያ ያሉ ብለህ ካሰብክ በአእምሮህም ቢሆን ስዕል መሳልህ አይቀርም። እና የመዳን ያለመዳን ጉዳይ ሳይሆን በቤተ ክርስቲያን ውስጥ እስከኖርክ ድረስ የቅዱሳንን ህብረት በአእምሮ ቪዥዋላይዝ ማድረግ አለብህ። ቤተ ክርስቲያን ሰዎች በአእምሯቸው ውስጥ የተለያየ ኢሜጅ ከሚፈጥሩ አስተማሪ የሆኑ ስዕላት ታሪካቸውን የሚገልጡ ቅድስናቸውን የሚገልጹ የሆነ ትርጉም ያላቸው ሰዎች በግላቸው ከሚፈጥሩት በአእምሯቸው ውስጥ ከሚፈጥሯቸው ኢሜጆች የተሻሉ ኢሜጆች ናቸው። በቤተክርስቲያን ግድግዳዎች ላይ ተስለው የምናያቸው ተጋድሏቸውን የሚያሳዩ የሚተርኩ ኢሜጆች ናቸው።
ስዕላት ናቸው። ግን አንተ ቁጭ ብለህ ትስላለህ። ግዴታ መሳል አይቀርም የቅዱሳንን ንብረት የምትቀበል ከሆነ። የቅዱሳንን ንብረት የማትቀበል ከሆነ ደግሞ ዳንክ ማለት አይቻልም። የቅዱሳን ንብረት የቤተ ክርስቲያን አንዱ ትምህርት ስለሆነ ማለት ነው። እና ኢንዳይሬክትሊ ግን ኢምፕሊኬሽን አለው በመዳን ውስጥ ማለት ነው። ቀጥታ እንደ ዶግማ እንደ ነገረ ድነት እንደዚህ በመዳን እንትን ውስጥ እንደዚህ ጠቅሰን ባናስገባውም ግን የቅዱሳን ንብረት መገለጫ፣ የቅዱሳን አንድነት መገለጫ፣ በቤተ ክርስቲያን ውስጥ ቅዱሳን አሉ የሚለው ነገር ማሳያ ስለሆነ እሱን ግን መቀበል አለብህ። ምክንያቱም እሱን ካልተቀበልክ ቀድሞ በቅዱሳን ንብረት ውስጥ የለህም፣ እዛ የመንፈስ ቅዱስ አንድነት ውስጥ የለህም ማለት ነው። ድነቱ ጥያቄ ምልክት ውስጥ ይገባል ማለት ነው። ኢምፕሊኬሽን አለው፣ የመዳን ኢምፕሊኬሽን አለው ማለት ዝም ብለን ከመዳን ቤተክርስቲያን ውስጥ ከድነት የተነጠለ ዝም ብለን ለመዝናኛ የምናደርገው ነገር ስለሌለ ሁሉም ነገር ከድነት ጋር ኢምፕሊኬሽን አለው። ኢንዳይሬክትሊም ቢሆን ዳይሬክትሊም ባይሆን ኢንዳይሬክትሊ ከሆነ ዶክትሪን ጋር ከድነት ዶክትሪን ጋር ግን ይያያዛል። አኬ ያው የድነት ትምህርቶችን አጉልቶ ዋና ዋናዎችን ይህንን የሚያመጡትንም ለመናገር እንደሆነ ይገባኛል። ግን ኮሚኒየን ኦፍ ሴንትስ ግዴታ ነው መቀበል። ኮሚኒየን ኦፍ ሴንትስ ደግሞ አንተ በአእምሮ ቢያንስ ኢማጅን ማድረግ አለብህ። ቅዱሳን በመካከል እንደሆነ ሴንስ ማድረግ አለብህ። እሱን ካላረግ ከቅዱሳን ህብረት ውጭ ትሆናለህ። እና የስዕላት የስርዓት አምልኮ ምናምን አምልኮ ስለሆነ ሴንተሩ አንድ አምልኮ ስርዓት አምልኮ ስለሆነ ስርዓት አምልኮ ደግሞ ድህነታችን የምንገልጽበት በቅዱሳን ህብረት ውስጥ መሆናችን የምንገልጽበት ነገር ስለሆነ ከድህነት ጋር ኢምፕሊኬሽን ግን አለው ለማለት ነው። ሙሉ በሙሉ ከድህነት ጋር የማይገናኝ ነገር አድርገን እንዳናስበው ነው። ከድህነት ጋር ሙሉ በሙሉ የማይገናኝ ነገር ጋር እዚህ ቁጭ ብለንም ስለማንወያይ ስለማያስፈልግ እሱና እንትን አንድ ሀሳብ ላይ ትንሽ ግልጽ እንዲሆን አንዲት ነገር ሜይ ቢ ያነሳ ይሆናል። አይሚን ለምሳሌ የስዕላት ቆይሽ አብራራ። ችግር የለም ሚስ አንደርስታንድ እንዳላረጋ። እሺ ኧረ ችግር የለም። እሺ ትንሽ ነገር እሺ፣ የስዕላት ጉዳይ ላይ ቅዱሳት ስዕላት ቤተክርስቲያን ውስጥ ያው ያስፈልጋሉ ምናምን፣ ያው እሱ ምንም ችግር የለውም። ያው ሁሉም አብያተ ክርስቲያናት ግድ ነው ምንም ይሄን የሚቀበሉ ናቸው። ግን ለአይከን የሚሰጥ ቬነሬሽን አለ ምናምን እና ያንን የአይከን ቬነሬሽኑን ሰው ወደ መረዳት ከመድረሱ በፊት ሊጠመቅ አይችልም። በሌሎቹ እንግዲህ ሃይማኖታዊ በሆኑ ነገሮች በነገረ እግዚአብሔሩም በነገረ ድህነቱም እንዳጠቃላይ እንደው ባለው አስተምህሮ አምኖ ለአይከኖቹ ለቅዱሳት ስዕላቱ የሚሰጠውን ክብር ምናምን እሱን የመረዳት አቅም ላይ ወይም እንደዚህ እምነት ላይ እስካልደረሰ ድረስ መጠመቅ አይችልም ብለን እንይዘዋለን። መመሪ ያ ኤክስፔሪንሱ መምጣት አለበት። ልክ ነህ። ቀድሞ ኤክስፔሪንሱ መምጣት አለበት። የቅዱሳንን ህብረት ሴንስ ማድረግ ደረጃ ሰው መድረስ አለበት እና ከዚያ የሚቀድሙ ትምህርቶች አሉ። ይሄ በጣም ያስማማል። ልክ ነው። ስለዛ ያው ቀስ በቀስ ወደ እምነቱ እያደገ ይሄዳል ማለት ነው። እንደነዚህ አይነት ነገሮችን እየተማረ እየጠየቀ ያ ሰው ኦልሬዲ አምኖ ተጠምቆ ድኖ ከዛ በኋላ ደግሞ በደንብ ይሄ እምነት እየመጣ ቢሄድ ይችላል። አንዳንድ ነገሮች እምነት አንዳንድ ጉዳዮች ላይ ያለን እምነት በአንድ አስቀድመ ሁሉን ነገር አውቀህና ሳይሆን ቀስ በቀስ ደግሞ በክርስትና ውስጥ ሆነን ደግሞ በእምነት እያደግንባቸው የምንሄድባቸው ነገሮች አሉ ነው ሀሳብ። አይ ቲንክ አሁን የቅዱሳት ስዕላት ግዴታ መቀበል አለብን። አሁን የሚቀድሙ ነገሮች አሉ። ከዚያ በኋላ ይሄ ማኒፌስቴሽን ነው። የድህነት ህይወት የቅዱሳን ህብረት ውስጥ የመኖር መገለጫ ማኒፌስቴሽን ነው። እሺ ጊዜ ዳክርልሽ። እሺ መምሪያ እኔም ሀሳቤ እንደዛ ነበረች። አቤሉ ተረዳህ የመምህርን ሀሳብ? መቀጠል የምችል ከሆነ ቅድም እያወሩ እየጻፍኩ ነበር እና ከድህነት ጋር እያንዳንዱ ቤተክርስቲያን ላይ ያለው ልምምድ ከድህነት ጋር እያያዛል። ምክንያቱም የሴንትን ኮሚኒቲ ማሰብ አለበት ወይም የቅዱሳንን ህብረት ማሰብ አለበት ብለዋል እና ኢንዳይሬክትሊ ለድህነት ኢምፕሊኬሽን አለው ወይም ኢንዳይሬክትሊ የአይከን ቬነሬሽን ባይ ዘ ዌይ ምንድነው እያለ የነበረው እርሶ
አይከን ቬኔሬሽን ያልኩትን ከቅድሙ ጀምሮ እየሰማው ነበርና መሀል ላይ ከማቋረጥ ብዬ ነው። አይከን ቬኔሬሽንን ያልኩ ያለሁትን እርስዎ ስዕል ከመቀበልና ካለመቀበል አንጻር ነው እየመለሱ ያሉት። ግን አይከን ቬኔሬሽን ከዛ አንጻር ኤክስፕሌን የሚደረግ ነው ብዬ አላምንም። እና በሁለተኛ ደግሞ ማስቀመጥ የምፈልገው አንድ ሰው ከቅዱሳት ስዕላት ወይም ከአይከን ቬኔሬሽን እሺ ሊያወሩ ከሆነ ቀጥሉ፣ ሚስኮት እንዳላረጉት። እኔ አላረጉት አይከን ቬኔሬሽንን እታች አይሰማም እያሉ ነው። እዚህ ይሰማል፣ ታች ላሉት አልተሰማም መሰለኝ። ፖዝ ስለሆነ የእርሱ እታች ላለ ሰው አይሰማም፣ ለእኛ ይሰማል። ደምሮ ማፑ ቀረች። ሚዩት አድርገውት ድጋሚ ይክፈቱት። መምሩ እሺ፣ ድምፄን ላሰማላችሁ። ታብታብ አድርጓ፣ ታብታብ አድርጉ። ሼር ኮፕሊንግ ጋይስ፣ ድምፄን ላሰማላችሁ። ቀጥሎ አቤሉ አይከን ቬኔሬሽንን መቀበል አለመቀበል ብለህ ስጠይቀን አይከን ቬኔሬሽን ብለህ ስትመጣ አንተ ስለሆነ የመጣኸውም በዚህ ጉዳይ ምን ለማለት ፈልገህ እንደሆነም በዛው ብትነግራቸው ጥሩ ነው። አይከን ቬኔሬሽን ስትል ምን ማለት ነው? ከሰማኸኝ ስጠይቅ አይከን ቬኔሬሽንን ከምን አንጻር ነው አንደርስታንድ የምታደርጉት የሚለውን ሀሳብ ይዤ ነው የመጣሁት። ያው አይከን ቬኔሬሽን ከኛ አንጻር የሚብራራ ነገር አይደለም። ምክንያቱም የቤተክርስቲያን ትምህርት ወይም ያው ትራዲሽን ነው ብዬ ልውሰደው። ግን አሁን ወደ ጥያቄው ስመጣ እሳቸው ሲያወሩ አይከን ቬኔሬሽንን ያልተቀበለ ሰው ያው ኢንዳይሬክትሊ በድህነት ላይ ኢምፕሊኬሽን ስላለው አይድንም ወደ ማለት መምህር ያሉት ስዕሉን እንግዲህ አሁን በአንዴ መጀመሪያ መቀበል አለብህ ለመዳን ምናምን ባይሆን ራሱ ግን ቀስ በቀስ ግን ወደ መቀበሉ ማለፍ አለበት። ምክንያቱም እያሉ ነው እነዛ ቅዱሳት ስዕላት የሚያሳዩት ኮሙኒየን ኦፍ ዘ ሰንተስ እሱን ስለሆነ ይሄ የቅዱሳን ህብረትን የሚያሳይ ነገር ስለሆነ ቤተክርስቲያን ሲባል ራሱ ደግሞ የቅዱሳን ህብረት ስለሆነች ወደዛ ማደግ አለብን። እሱን የሚያሳይ ነገር ስለሆነ ከዛ አንጻር ከድህነት ጋር የሚገናኝ ነገር ሊኖሩ ይችላል ነው እያሉ ያሉት እሳቸው። እኔ ምንድነው ለድህነት ማለት ለድህነት እኛ እንግዲህ ድህነት የምንኖረው ህይወት ነው አይደለ? ድህነት ማለት የሆነ ቅጽበት ላይ የሚፈጸም ምናምን ነገር ብቻ አይደለም። በኦርቶዶክሳውያን ድህነት ላይፍ ነው፣ ፕሮሰስ ነው እና ከዚያ ላይፋችን አንዱ በቅዱሳን ህብረት ውስጥ መኖር ነው። ራሱ እንደ ህዝብ ነው። ቤተክርስቲያን እኮ ድህነቷ እንደ ህዝብም ነው፣ እንደ ግለሰብ ብቻ ሳይሆን እንደ ህዝብ። እንደ ህዝብ ማለት ኮሚኒየን ኦፍ ሴንትስ ራሱ የዳኑ በድህነት ውስጥ ያሉ ሰዎች ስብስብ ነው። ያንን ሴሌብሬት እያደረግ መኖር አለብህ በቅዳሴው በስርዓት አምልኮ እና ያንን ሳፖርት የሚያደርግ ነገር ነው። አይከን ቬኔሬሽንን ኢንዳይሬክትሊ የድህነት ህይወትን ሪፍሌክት የሚያደርግ ነው። በድህነት ህይወት ውስጥ ፕራክቲስ የምናደርገው ያንን የሚያንጸባርቅ ነገር ነው። ማለት ከድህነት ጋር ምንም ግንኙነት የሌለው ነገር አይደለም ለማለት ነው። ግን ለመዳን መጀመሪያ የምናደርጋቸው ነገሮች ግን አሉ። ቀድመው ምንድነው ለመዳን የምናደርገው ሳይሆን የድህነት ህይወታችን ምልክት ማሳያ ነው፣ ማኒፌስቴሽን ነው ማለት ይቻላል። እንደው አሁን ዋና ጥያቄ አንደኛ ሁለት ዋና ጥያቄዎችን ላስቀምጥና እዚህ ጋር ጨርሳለሁ። አንደኛ አይከን ቬኔሬሽን የመጽሐፍ ቅዱስ ልምምድ አለው ወይ ነው። ሁለተኛ ደግሞ ይሄኛውን አይከን ቬኔሬሽን ሌሎችን ተቀብሎ አይከን ቬኔሬሽንን አልቀበልም ቢል ይዝናል ወይ ነው ጥያቄ። ሁለቱን ቢመልሱልኝ ደስ ይለኛል። አንደኛ የመጽሐፍ ቅዱስ ልምምድ አለው ወይ የሚለው ነው። ሁለተኛ ደግሞ ይህንን አልቀበልም ቢል አይድንም ወይ ይድናል የሚለውን ቢመልሱ ደስ ይለኛል። ቴንክ ዩ
ባጭሩ በኦርቶዶክስ ቤተክርስቲያን የመዳን አስተምሮ ያመነ ሰው ስዕላትን አልቀበልም አይልም። ኦልሬዲ ትምህርቱ ወደ ኮሚኒየን ኦፍ ሴይንትስ ስለሚያስገባው አይልም ነው። የኦርቶዶክስን አስተምሮ ሃይፖቴቲካል ኩዌሽን ነው። የኦርቶዶክስን ቤተክርስቲያን ስርዓት አምልኮ፣ የኦርቶዶክስ ቤተክርስቲያንን እምነት፣ የኦርቶዶክስ ቤተክርስቲያንን የድነት ትምህርት የተቀበለ ሰው ለጊዜው ቢያስቸግረውም አልቲሜትሊ ስዕላትን እንደሚወዳቸውና እንደሚቀበላቸው የቤተክርስቲያን ታሪክ በአጠቃላይ ማሳያ ነው። በቤተክርስቲያን ታሪክ አስተምሮውን ተቀብሎ ስዕላትን አልቀበልም ብሎ የሄደ ስለሌለ ቤተክርስቲያንም አልቲሜትሊ ሁለቱንም አብራ ይዛ ስለኖረች በቤተክርስቲያን የድህነት አስተምሮና የቅዱሳን ህብረት ሰማያዊ አምልኮ የሚያምን ሰው ሎጂካሊ ስዕላትን አልቀበልም አይልም። ካለ የምንጠራጠረው የኦርቶዶክስ ቤተክርስቲያን አስተምሮ ስርዓት አምልኮ በትክክል ገብቶታል አልገባውም የሚለው ነው የምንጠራጠረው። እሱን ዶግማ ያው አይልም ስላሉ ዶግማ ነው ብለን መውሰድ እንችላለን። ስለዚህ ምኑን ኮንቨርሴሽንን አይቀበልም አይልም ስላሉ ምናልባት ዶግማ ነው ብለን መውሰድ እንችላለን። እሱን የኢትዮጵያ በቤተክርስቲያን ስርዓት አምልኮ ምንድነው ዶግማና ቀኖና ስርዓት አምልኮ እንለያያለን ማለት ዝቅ እናደርጋቸዋለን ማለት አይደለም። ስርዓቶቹንም እናከብራቸዋለን። ዶግማ ማለት ኢተርናል የሆኑ የማይቀየሩ እውነቶች ናቸው፣ የታወቁ ናቸው። ከዶግማ ውስጥ አይደለም አሁን ጉዳዩ ማለት ነው። ግን የቤተክርስቲያን ስርዓት አምልኮ ራሱ ዶግማ ባንለው በጣም የምናከብረውና የቤተክርስቲያንን ሕይወት የሚገልጥ ነገር ስለሆነ ዝቅ አድርገን አናየውም። አይ ቲንክ ዶግማ አይደለም ወይ ነው ቢሉ ደስ ይለኛል። ያው ዝቅ አድርገን አናየውም። እሺ ያው አይደሉም፣ ግን ከዛ በታች አናያቸውም ከሆነ እሺ ያስማማል። የቅድሙን ጥያቄ ረሱት መሰለኝ። መጽሐፍ ቅዱሳዊ ልምምድ አለ ወይ የሚለውን ጠየቅኩ ነበረ። የኪሩቤል ስዕል በታቦቱ ላይ በጣም በተቀደሰው የእስራኤል ስርዓት አምልኮ መፈጸሚያ ታቦት ላይ የሚቀመጠው የኪሩቤል ስዕል ለምን የተደረገ አድርገህ ነው የምታስበው አንተ? አይ ቲንክ ጥያቄውን ቢመልሱልኝ ደስ ይለኛል። መጽሐፍ ቅዱሳዊ ልምምድ አለው የሚሉ ከሆነ ከዚህ አንጻር ልምምዱ አለ ቢሉ ደስ ይለኛል። ያው መልሶ ጥያቄ ከመጠየቅ ስዕላትን የመጠቀም የብሉይ ኪዳን መነሻ ትውፊት አንዱ ይሄ ነው እያልኩ ነው የጠየቅኩ። ለዛ ነው የምጠይቀው። አንተስ እንዴት እያሰብከው ነው? ከዚያ ውጭ ምን ትርጉም ነው የሚሰጠው? እሺ አሁን እርስዎ የሰጡትን ጥቅስ ለኮንቨርሴሽን የፈታ አባት አለ። ይቅርታ ቆይ እንዳቤዶ መምህር፣ አሁን ይህ በስርየት መክደኛው ላይ ያሉትን እነዚያን የኪሩብ ቅርጾቹ ስለምን ተደረጉ ከሚለው ጥያቄ በፊት ራሱ እኔ ይቀድማል ብዬ የማስበው እዚህ ኮመንት ላይ እየጻፉ ነበረ። አሁን እዚህ አቤሉ ፕሮፋይል ላይ የተቀመጠው ስዕል ራሱ ስለምን ተደረገ የሚለው እውነትም ሊቀድም ይችላል። ይህንን ስዕል አሁን አንተ ራስህ ለምን ተጠቀምከው እንደማለት እኮ ነው። እና እንደዚሁ ዝም ብሎ እንትን እንዳይል ተመሳይ ነገር ብቻ እንዳይሆን እኔ እንደዛ አይደለም ያልኩት። የመጽሐፍ ቅዱስ ልምምድ ያሳያል አላልኩም፣ ግን ለምን ተጠቀምከው ነው ያልኩት። እስቲ ዝም ብዬ የተጠቀምኩት ግን ከመጽሐፍ ቅዱስ ጋር ተቃርነሃል እንዲህ በማድረግ ነው ወይ? አሁን የመጽሐፍ ቅዱስ ይኸውልህ፣ ቅድም ባይዘዌ ወደ መጽሐፍ ቅዱስ የመጣሁበት ምክንያት ኢንዳይሬክትሊ ድነትን ኢምፕሊኬሽን ይሰጣል ስላሉ ድነትን ኢምፕሊኬሽን ወይም ድነትን ያካተተ ነገር ከሆነ መጽሐፍ ቅዱሳዊ መሆን የለበትም። ይህንን ስዕል ከምን አንጻር እንዳሉት እኮ ነግረው ነበር። ግን እስቲ እሺ ሂዱ፣ በቃ ቀጥሉ። እንግዲህ የሌላ የምታነሷቸው ሀሳቦች ካሉ
ያው አንተ ኦልሬዲ ስዕላትን ተጠቅመሃል። ስትጠቀም ከመጽሐፍ ቅዱስ ጋር መቼስ እንዳልተቃረን ልብህ ያውቀዋል። ከመጽሐፍ ቅዱስ ጋር ብትቃረን አታረገውም ነበር። ልክ እንደዚህ ሁሉ ስዕላትን መጠቀሙ ከመጽሐፍ ቅዱስ ጋር የሚቃረን ምንም ነገር የለውም። ግን ለድህነት ነው ስላሉ ምናምን የምትለው ነገር ካለ በእርግጥ ቅድም ከምን አንጻር ያለ ነገር እንደተናገሩ ነግረው ነበረ። ኢንዳይሬክትሊ ብለው ከኮሚኒየን ኦፍ ሳይንስ ጋር ነው ያያያዙልህ። ግን ተነጋገሩ። እሺ በቃ ዝም ብለን እንስማ። ያው እኔ እርሱ ከድህነት ጋር ስላያያዙት ወይም አንድ ኦርቶዶክሳዊ አይከን ቬኔሬሽንን ባይቀበል ወይም አልቀበልም አይልም። ምክንያቱም ከድህነት ጋር የተያያዘ ነገር ስለሆነ ነው ኢንዳይሬክትሊ ቢሆንም ብለዋል። እና አይከን ቬኔሬሽን የመጽሐፍ ቅዱሳዊ ልምምድ አለው ወይ የሚለውን ሀሳብ ነው እየጠየቁ ያለሁት። አዎ ካሉ ያው ጥቅስ ጠቅሰው ቢያብራሩና ከዛ በኋላ ደግሞ አባቶች እንደዚህ ብለዋል በዚህ ሚዩት ነው። ያ በብሉይ ኪዳን በቤተ መቅደስ ላይ ያሉ የኪሩቤል ስዕል በኋላ ሰሎሞን በቤተ መቅደሱ ላይ የሳላቸው ስዕላት የብሉይ ኪዳን ማሳያዎች ናቸው ተብለው በእነ ዮሐንስ ዘደማስቆ ተጠቅሰዋል። እና ከነገራችን ላይ በስዕላት ጉዳይ የአዲስ ኪዳን ቤተክርስቲያን ከሆነ ከካታኮምፕ ጀምሮ ከመጀመሪያው ክፍለ ዘመን ጀምሮ ስዕላት አሉ፣ አገልግሎት ላይ ነበሩ። የብሉይ ኪዳን መሰረት ለማሳየት ከሆነ በብሉይ ኪዳን እግዚአብሔር ራሱ አዞ የተሰሩ የኪሩቤል ስዕላት፣ ሌሎችም ቅርጻ ቅርጾች ደብተራ ድንኳን ራሱ የመገናኛዋ ድንኳን ቅርጿ ምናምን እኮ በሰማይ ያለችውን ድንኳን ነው ሪፕሬዘንት የሚያደርገውና የማናየውን ነገር በምናየው ነገር ሪፕሬዘንት ማድረግ በብሉይ ኪዳን ጀምሮ የነበረ ነው፣ አዲስ ነገር አይደለም ለማለት ነው። አይ ቲንክ ጥያቄን አልመለሱልኝም። ምክንያቱም ያንን ጥቅስ ጠቅሶ ለአይከን ቬኔሬሽን የሰጠ አባት አለ። ጆን ዳማስከስ ካሉ ጆን ዳማስከስ ለአይከን ቬኔሬሽን ሰጥተዋል ካሉ ቢያሳዩ ደስ ይለኛል። እሺ እስከዚያ ተወያዩ፣ ያሳያለሁ። እሺ እንግዲህ ያው ተመሳሳይ ነገሮች ባኪንግ ፎርዝ በጣም ይሄድንባቸውና ትልቁ ቁም ነገር ስዕላትን ለብረው የምንጠቀመው የሚለውን ማየት በጣም ተገቢ ይመስለኛል። እሱን ካወቅን ከተረዳን አንዴ ያን ያህል የሚያከራክር ነገር ራሱ ያለው አይመስለኝም። ስዕላት ጉዳይ አሁን ቅድም እንደተባለውም ሰዎች ቀስ በቀስ በእምነት እያደጉ ሲሄዱ የሚይዟቸው ነገሮች ይኖራሉ። ስለዚህ የሆነ ለድህነት እንደ ፕሪኮንዲሽን አይደሉም። ለድህነት እንደ ፕሪኮንዲሽን ሆኖ የሚቀመጡ አይደሉም ማለት ስዕላትን ማክበር ምናምን የሚለው ማለት ነው። ስዕላትን ቨነሪት ማድረግ ወይም በዚህ በሰባተኛው የውጮቹ ጉባኤ ላይ እኛ አክቹዋሊ እንደ ኢኩሜኒካል ካውንስል አንቀበለውም፣ ግን እነዛ ላይ ስዕላቱን ያልሳመ ቢኖር የተወገዘ ይሁን ምናምን የሚሉ ነገሮች አሉ አይደል? አሁን እነሱ ከምን አንጻር አሉት የሚለውን ማየት እንችላለን። ከነበሩበት ቦታና ከነበሩበት ጊዜ አንጻር አይኮኖክላዝም በጣም ተነስቶ ስለነበር ቅድም እንዳልኩ ከዛ አንጻር አንዳንድ ነገሮችን ለማሳየት ያንን ነገር ብሏል። በተለይ ከጌታ ኢየሱስ አንጻር እያሳዩ ነው የሚያብራሩት ራሱ። ምክንያቱም ክርስቶስ ስጋ ስለሆነ ስጋ ከሆነ የሚዳሰስ የሚታይ ከሆነ እንግዲያውስ በሚዳሰስ በሚታይ ነገር በጣም ይቅርታች ተመልሼ መጥቻለሁ መሰለኝ። ምንድን ነው ስዕላቱን ያልሳመ የተወገዘ ይሁን ምናምን የሚል ነገር እዛ አሁን ለምሳሌ በዓለም አቀፍ ጉባኤ ደረጃ ልታይ ትችላለህ። በነዛኛዎቹ ዘንድ ማለት በእኛ ሳይሆን በነዛኛዎቹ አለ። አሁን ከቬኔሬሽን አንጻር የተናገሩት ቬኔሬሽን ላይ ተመሳሳይ ነን ኦልሞስት ከውጮቹ ጋር ምናምን ያው ነው። ግን
በእነሱ ሰዓት የክርስቶስን ሰው መሆን የአምላክን ሰው የመሆን ራሱ የሚክዱ እስላሞች ተነስተው ነበር እና የሙስሊሞቹ ኢንፍሉዌንስ አለ ምናምን ነገር ይሄ ስዕላትን ዝም ብሎ እንደዚሁ ብቻ በስሜታዊነት ዝም ብሎ በደመ ነፍሱን የመቃወም ነገር ምናምን ከእስላሞች ይነሳ ስለነበረ በቤተ ክርስቲያን ውስጥም ደግሞ በጣም አደገኛ ክላሶች ተነስተው ነበር። በጳጳሳት ደረጃ በጣም በርካታ ጳጳሳት ተሰባስበው እንደውም ዓለም አቀፋዊ ጉባኤ ነው ብለው ክሌም እንኳን እስኪያደርጉ ድረስ አሁን በእኛ አይደለም በውጮቹ ነው እያልኩ ያሉት በኦሪየንታል ኦርቶዶክሳውያን በውጮቹ በዚህ በካልሲዶኒያኖቹ ዘንድ አንድ ጉባኤ ተደርጎ ነበር። በነገራችን ላይ ከዚህ ከሰባተኛው ጉባኤ ቀደም ብሎ አንድ ጉባኤ እንግዲህ ራሱን እንደ ዓለም አቀፋዊ ጉባኤ ማለት ነው ጉባኤ ተካሂዶ ነበር። ተካሂዶ ስዕላት እንዳለ አውግዘውት ነበረ። አውግዘው ከዛ በኋላ ልክ ይሄ በቁርአን አብሮጌሽን የሚባል ነገር አለ አይደል? ይሄ አንድ የሆነ አያ ይወርድና አንድ መልእክትን በሉና ይወርድና ለሙሐመድ ይወርድለትና ከዛ በኋላ እሱን የሚያጣፋ ደግሞ ሌላ አያ ይመጣል። ልክ እንደዚህ ሁሉ በዚህ በካልሲዶኒያኑ የኬልቄዶን ጉባኤ በሚቀበሉት አብያተ ክርስቲያናት ዘንድ አስቀድሞ ጳጳሳቱ ስብስብ ብለው አይከኖችን አወገዙ። እሱን የሚያጣፋ ደግሞ ሌላ ዓለም አቀፋዊ ጉባኤ ብሎ ደግሞ አደረጉና ያኛውን ዓለም አቀፋዊ ጉባኤ አይደለም ብሎ ዘጉት። የማይሆንበት የራሱ ምክንያት አለ። በእርግጥ ያው አሳማኝ ነገር ሊኖራቸው ይችላል። ለምሳሌ ዋና ዋና ፓትሪያርኬቶች ያልተገኙበት ዝም ብሎ ታች ያሉ ጳጳሳት ብቻ የተሰባሰቡበት ነበረ። እሱን አውግዞ ከአይከን ከቅዱሳት ስዕላት ጋር በተያያዘ ያለውን ነገር ሲናገሩ አሁን ይህ የአምላክን ሰው የመሆን ነገር የሚክዱ ምናምን ስለነበሩ ከሱ አንጻር ማድረገው ከነበሩበት ሁኔታ አንጻር ስዕላትን አንቀበልም የሚሉ ሰዎች ቤተክርስቲያንን የሚያወግዙ ነበሩ። በዛ ሰዓት ቤተክርስቲያንን የሚያወግዙ ስለነበረ ከዛ አንጻር ያ ነገር ተጠቀሰ፣ ያ ነገር ተነገረ። እንደ ፕሪኮንዲሽን ባይሆንም ግን በቃ የቅዱሳት ስዕላትን ሰዎች መቀበላቸው አይቀርም፣ ኦርቶዶክስ ከሆኑ ማለት ነው መቀበላቸው አይቀርም የተባለው ከምን አንጻር ሁሌም ቤተክርስቲያን እየሄዱ ስለሚያስቀድሱ ቀስ በቀስ ወደዛ ነገር ያድጋሉ። ከማደጋቸው በፊት ግን ድህነትን አያገኙም አይባልም ነው ቅድም የተባለው እንጂ ወደ እንደዚህ ነገር ግን ማደጋቸው አይቀርም። እሱም መቃወም ቅድም እንግዲህ መምህር እንዳሉት ኮሙኒየን ኦፍ ሴንስን መቃወም ሊሆን ስለሚችል የሚል ነገር ነው ያነሱት። እሺ አውጥተዋል መሰለኝ፣ ይቀጥሉ መምህር። ትሪታይዝ ኦን ኢሜጅስ የሚለው እንግዲህ መጽሐፉ ቨርዥኑ የትኛው እንደሆነ ስለማላውቅ እንጂ ገጹ 49 ላይ ነው። በብሉይ ኪዳን ከነበሩ ለስዕላት ምሳሌ መነሻ ከሚሆኑ ነገሮች አንዱ ኪሩቤልን ይጠቅሳል። ይሄኔ ወደዚህ ያዞረዋል፣ ይገለብጠዋል። እኔ እንጃ ለምን ካሜራው ሴቲንጉ መሰለኝ አስቸግሮኛል። ለማንኛውም ከግራ ወደ ቀኝ ስታነቡት ኬሩቤም የሚል ይታያቸዋል። ችግር የለውም ያንብቡት። ታበርናክል ኤቭሪቲንግ ኢኒት ኪሩቤም ላይክነስ ኦፍ ኢንቪዚብል ፓወርስ እያለ በብሉይ ኪዳን የነበሩ መነሻዎችን ያነሳል። ጀኔሬሽን ያብራራው የሚያመጡልኝ መስሎኝ ነበረ። እሺ እንግዲህ ያው አልታየም፣ የምታዩትም ሌላ ጊዜ መቀጠል እንችላለን። እንዴ እያሳየው መጽሐፉን ገልጬ የጆን ኦፍ ደማስቆስ መጽሐፍ። እኔ ግን አንድ ነገር እረዳለሁ። እስኪ ጥያቄ ጠይቀው፣ አኬ ጥያቄ ጠይቀው። እሱ እስካሁን ሲጠይቅ አልሰማሁት። የጆን ኦፍ ደማስቆ መጽሐፍ እስኪ ጥያቄ ጠይቀውና አሁን ደግሞ እኛ ጥያቄ እንጠይቅ። ተጠይቅ እንዴ አንተ ብቻ ነው በጌታ በደንብ ተጠይቅ። ከቅድም ጀምሮ እንግዲህ የድህነት ነገርም ተነሳ። ከድህነት ቀጥሎ ደግሞ የስዕላት ነገር ተነስቶ ስለ ስዕላትም እንግዲህ ያሉን ጥያቄዎች ጠይቀ እንግዲህ ጌታ በረዳ በፈቀደ ልክ እንግዲህ ለማስረዳት ለማሳየት ሞክረናል። እሱን ነገር እንግዲህ አሮ ነው ምን ያህል ተረድተው ምናምን እንደሆነ ባላቅም እሱን ያዝ ታደርገውና ጥምቀት ለድህነት ነው ብለህ ታምናለህ? ጥምቀት ለድህነት ነው የሚለው ትምህርት ከክርስቶስ የሆነ ትምህርት ነው ብለህ ታምናለህ? ያው መጽሐፍ ቅዱሳዊ ነው አይደል እንዴ? ከክርስቶስ ያልሆነ ትምህርት ከመጽሐፍ ቅዱስ ይቀዳል ብዬ አላስብም። ስለዛ ጥምቀት ለድህነት የሚለው ትምህርት የክርስቶስ የሆነ ትምህርት ነው ማለት ነው። የክርስቶስ ትምህርት ነው ብለህ ታምናለህ? አቤላ ጥምቀት ለድህነት የሚለው የክርስቶስ ትምህርት ነው ብለህ ታምናለህ? ያው ኢየሱስ ክርስቶስ ዮሐንስ 3:5 ላይ እንዳስተማረው አባቶችም እንደፈቱ ከዛ አንጻር አዎ ብዬ መመለስ እችላለሁ። ቀጥል። በጣም አሪፍ። እሺ ጥምቀት ለድህነት የሚለው የክርስቶስ ትምህርት ከሆነ
አንዴ ማነው መጽሐፍ ቅዱስ የሚያወጣልኝ? ወይም አንተ ራስህ አውጣውና አንብብልኝ። ሁለተኛ ዮሐንስ መልእክት ቁጥር 9 ላይ ምን ይላል? እሺ ቆይ ላውጣ። አይ ጥያቄውን ጠይቀኝና ችግር የለውም። በክርስቶስ ትምህርት ለማይኖር የሚለው ነው። እሺ ላውጣልህ። ይቅርታ ከታች ትዕግስት ምን ብላ ጻፈች? ዮሐዲን 100,000 የማስገባት ቻሌንጅ ተቀላቀሉ እያለች ነው። እና እያወራችሁ እዚሁ ጋር ዮሐዲን ፎሎ አድርጉ። ዮሐዲ የለም እንዴ? እሺ ዮሐዲን ፕሊስ ሁላችሁም ፎሎ አድርጉት ምናምን። በጣም የሚጠቅም ወንድማችን ነው። ክፈቷ ዮኒ ትልቁ ላይ ተደረክኩ ብራዘርዬ። ጥምቀት ምንድን ነው የምታሳየን አባ? ኦኬ እሺ። ጥምቀት ለድህነት የሚለው ትምህርት የክርስቶስ ትምህርት ነው ተብለናል። አልመጣም አኪ እኔ ጋር እኮ ይታየኝ። ኦኬ አሁን የመጣው እሺ። ቁጥር 9 ላይ ተመልከቱ ምን እንደሚል። ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። ምን የለውም? አምላክ የለውም። ለማን ነው አምላክ የሌለው? በክርስቶስ ትምህርት ለማይኖር ሰው። በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ይላል። በክርስቶስ ትምህርት ለሚኖር ግን ማን አለው? አብና ወልድ አለው። አሁን እዚህ ጋር ነው ጥያቄው። አቤላ እንዴ አቤላ አለ ወይስ የለም? አሁን ወጥቷል። ና ግባ ወንድማችን። ወንድምነት ትላል። አይ ይመለሳል። የሁሉ ጠይቆማ አይሄድም። ሼም ነው በእውነት በጣም ሼም ነው። እንፈልጋለን። አስገቡት። እኔ እየነዳሁ ስለሆነ አስገቡት። አሪፍ ቆንጆ የሚገርም ጥያቄ ነው የጠየቁት። ከሰፈርም ቢሆን አምጡት። ክርስቶስ ማን ነው? ጥምቀት ለድህነት ነው የሚለው ትምህርት የክርስቶስ ትምህርት ከሆነ በክርስቶስ ትምህርት ለማይኖር ደግሞ አምላክ የለውም ተብሏል። እና ፕሮቴስታንቶች አሁን አብዛኞቹ ጴንጤዎች ምናምን ጥምቀት ለድህነት አይደለም ብለዋል። ስለዚህ በክርስቶስ ትምህርት እየኖሩ አይደለም፣ አምላክ የላቸውም ወደ ማለት አደገኛ ጥያቄ ነው። በጣም አደገኛ ጥያቄ ነው። እኔው ያንተን ነፍስም ከማዳን አኳያ አሁን ከፕሮቴስታንት ቤተ እምነት ውጣና እውነት ወደ ሆነች ቅድስት ቤተክርስቲያን እንድትገባ ነው ኢንቫይት የምናደርገህ። እንዴ ገና ጥምቀት ለድህነት ካለ በኋላ ራሱ እኮ የሚያድነው ጥምቀት ደግሞ በየት ይስቀጥል የሚኖርም እኮ ደግሞ እንሄድበታለን። ይግባ እንጂ ከማን ጋር ነው የምትሄዱ? አይመጣም። በቃ የለም። ይመጣል። የለም ተስፋ አንቆርጥም። ስቀለር ነው። እሺ ኤኒዌይስ በቃ ትልቁ ቁም ነገር ምንድነው? የክርስቶስን ትምህርት በምልአት እንቀበል። ሙሉ በሆነ መልኩ ዝም ብሎ እየቀነጣጠሉ ደሜዋ ሚዩት አድርጓል እና እየቀነጣጠቡ የሆነችዋን ፓርት የሆነች የተናገራትን ነገር እቀበላለሁ፣ የሆነችዋን ነገር ደግሞ አልቀበልም ማለት አይቻልም እንደሚታወቀው። እና እሺ ግን ምን ሆናችሁ ነው እንዴ? ስልክ አትደውሉልኝ ብዬ አይደለም እኮ ላይቭ የምገባው። ለዛ ፕሊስ ሌላ ነገር ባትሉ ደስ ይለኛል። ምን እያልክ ነበረ? ድንገት ነው የወጣሁትኝ። እንዴት ሰማህ ነበረ? አሁን ስመጣ ኮመንት ላይ እኮ አመለጠ ይላሉ። ወይ አቤሎ የኢሜጅ ምንድን ነው የምስል ጀስት ተርሚኖሎጂ ግራውንድ ኮሚኒኬሽን ስቲል ላይ ኮመንት ጥያቄውን ልጠየቅ። በቃ አመለጠ ከምትልሽ አለ የኢሜጅ ምንድን ነው ባይዘዌ መጽሐፍ ቅዱሳዊ ቤዝመንት ከሌለው ልክ ነው ብዬ አልቀበልህም። እና ጥያቄውን ጠይቀኝ ጥያቄው። እሺ ጥምቀት ለድህነት የሚለው የክርስቶስ ትምህርት ከሆነ ጥምቀት ለድህነት ብለው የማያምኑ ሰዎች ከክርስቶስ ትምህርት ወጥተዋል ማለት ይቻላል? ከምን አንጻር ነው ጥምቀት ለድህነት አይሉም የሚሉት ያልከው? አይ ቲንክ ዮሐንስን ያወጣው እሱን ጥያቄ ለመጠየቅ ነው አይደለ?
ጥምቀት ለድህነት የሚለውን የክርስቶስን ትምህርት የካዱ ፕሮቴስታንቶች አሉ እንደሚታወቁ። ለምሳሌ ጴንጤዎች ይክዳሉ። ይሄንን ጥምቀት ለድህነት የሚለውን የክርስቶስን ትምህርት ክደዋል። የክርስቶስን ትምህርት የካደ ሰው በክርስቶስ አይነጣጥሉትም። አንደኛ ይሄ ነገር ሁሌ የሆነ እንደ ፖለቲካ እየሆነ ስለሆነ ማለት አሁን አንድ ሰው ቅድም እያስቀመጥኩልህ ነበረ። አንድ ሰው አምኖ አልጠመቅም እያለ የለም። ቅድም አሁን እናንተ አይከን ቬኔሬሽን አልጠመቅም ያለ አለ የለም። መጠመቅ አለባቸው በተራ ላውራ። እሺ ያው ለድህነት የሚለውን ሌላ ቶፒክ እንዳይሆን ነው። አቤላ ወደ ሌላ ቶፒክ አንሄድ። ያው ሽፍት ካረኩ ትመልሰኛለህ፣ ግን ጊዜ ይፈጃላ። ብዙ ሰዓት በሰጠን ቁጥር አሁን ዝም ብለህና ዝም ብለህ የሆነ ያህል ሰዓት ዝም ብለህ እንደዚሁ የማይገናኝ ነገር ብታወራ ጸጥ ማለት እችላለሁ፣ ግን ጊዜ ይሄድብናል። ጊዜ እንዳይሄድብን ቶሎ ለመጨረስ ያህል ጥምቀት ምንባቡ ላይ ጠይቀኝና ፕሊስ፣ እየተፈለግኩኝ ነው። ባይዘዌ ቶሎ መልሳ ኮሚኒኬት ማድረጉ በጣም ደስ ስለሚለኝም ነው ተመልሼ የገባሁት፣ ግዴታ ሆኖብኝም እና ምንባቡ ላይ ብትጠይቀኝና ሀሳቤን አስቀምጬ በወጣ ደስ ይለኛል። ኩስ ይኸው በቃ መልስልኝ። ጥምቀት ለድህነት አሁን መጠመቅ አለባቸው የለባቸውም ምናምን የሚለውን አይደለም ምን ያልኩት። ጥምቀት ለምን አልኳችሁ? ለድህነት የሚለው ትምህርት የክርስቶስ ትምህርት ነው ብለኛል። ጴንጤዎች ደግሞ የክርስቶስን ትምህርት ክደዋል፣ ያው በአንተ እምነት ማለት ነው። ምክንያቱም ጥምቀት ለድህነት ነው። ያው ይሄኛውን ነው ማለት ነው። አሁን ጥምቀት ለድህነት ነው ብለው ያምናሉ ጴንጤዎች። ንገረኝ አንዴ። ዞረን እዚህ ላይ መምጣታችን አስፈላጊ ነው ግን አምኖ አሁን ጴንጤዎችን ለመከላከል ስትል ወደ ክህደት አትግባ። አንድ አውጣ ቪዲዮ ማሳየት ይቻላል። አውጣ ቪዲዮና በዚህ ወይ ማውራት አልፈልግም። ችግር የለውም። ይኸው ማስረጃ ላሳይህ። ችግር የለውም። ይኸው ማስረጃ ላሳይህና ከዛ በኋላ የምትከፍቱ ከሆነ እወጣለሁ ፕሊስ። ስለዛ ዝም ብለህ ምንባቡ ላይ ስንት ሰው እንደው ቪዲዮ ከፍተ ሀሳብህን ምንባቡ ላይ አድርግና ጥያቄውን ጠይቀኝ ፕሊስ። አሁን እኮ አንተ እየዋሸህ ነዋ። እኔ ይሄ ቅዱስ ውሸት እንበለው የምሬን እኮ ነው። ቅዱስ ውሸት ነው ምንድን ነው? ጴንጤዎች ጥምቀት ለድህነት አይደለም አይሉም። እንዴት ትላለህ? ይሄ ሁሉም ሰው የሚያውቀው ከኛ ጥያቄ ለማምለጥ ስትል ብቻ ሌሎትን አመጣችሁ። በቃ ሽልውጣ ቪዲዮን ታጠፋልኛለህ። ዮናስ ነው ምናምን የምትባለው የማንን ላምጣልህ? የቃሌ ላድርግልህ ወይስ ያማንሻሉ? ኧረ ቪዲዮን አጥፋና ከአኪ ጋር ላውራ። ምንባቡ ላይ እኩስ አሁን እኮ እንዳትጠየቅ ምን እያደረክ ነው መሰለህ? እንዳትጠየቅ ምን እያደረክ ነው? እኔ ባይዞ ከፍቼ ያለው አሁን አንተ ላለመጠየቅ ምን እያደረክ ነው ያለው? አደገኛ የሆነ ውሸቶችን እየዋሻ ነው። ለምሳሌ ጴንጤዎች የማያምኑትን ያምናሉ እያልክ እየካድክ ነው። ስለሱ አሁን ማስረጃ ስጠኝ። ለምሳሌ እስቲ ጴንጤዎች ጥምቀት ለድህነት ነው ያምናሉ የሚለውን ከእምነት መግለጫ አሳየን። እንዲህ አይነት ቃላቶችን ባትጠቀም ደስ ይለኛል። ምክንያቱም የትኛው ምን አይነት ቃል እየዋሸ ነው? እየዋሸ ካልሆነ እየዋሸ ነው ምናምን የምትለውን ነገር አሁን ለምሳሌ አስቀምጥልህ። አይደለም በፍጹም ግለጠውና ማስረጃውን አሳየን። ጴንጤዎች ጥምቀት ለድህነት ነው ያሉበትን የእምነት መግለጫቸውን አሳየን። አንድ ነገር ልናገር። አቤላ ትቀጥላለህ። አንድ ነገር ልናገር። እኔ አቤላ ማለት ነው አቤላ የመናገር ወይም ደግሞ የመመለስ አቅም ካጣ ውስጥ ባዶ ነው ማለት ነው። የምትወጣ ከሆነ ውስጥ ባዶ ነው። ከመውጣት በፊት ግን አንድ ነገር እነግርሃለሁ። ከመውጣት በፊት እርግጥ ነው የጠየቀ ጥያቄ ከባድ ጥያቄ ነው። እሱን ጥያቄ ቪዲዮ ሳትመለከት ቃል በቃል መልስ። ቪዲዮ ሳትመለከት የጠየቀን ጥያቄ በቃ በአጭሩ ጥምቀት ለድህነት ነው ብለው ያምናል። አውጣና ሳይ ባታስቀኝ ደስ ይለኛል። ውስጥ ባዶ ነው ትላለህ። እሺ ውስጤ ባዶ ነው ብዬ ራሱ መውጣት እችላለሁ እኮ። ይህን ያህል ማንም የሚያስገድደኝ የለም። ግን አሁን ልመልስ ጥያቄውን ፕሊስ። ማይክን ሆን አታርገው በየመሀሉ። አንዴ ከአኪ ጋር ልጨርስ። ምክንያቱም እያልኩ የነበረው ጥምቀትን ኢግኖር የሚያደርግ የለም ነው። አሁን ጥያቄ ኢግኖር ያደርጋሉ ያደርጉም መቻልኩኝ። ለምንድን ነው ከጥያቄ ውጭ የምትመለሰው? ኢግኖር ያደርጋሉ ብለህ ነው ሀሳብህን ኮንክሉድ እያደረክ ያለህ ብያለሁ። እንደዛ የቱ ጋር ነው ያልኩት? ለምንድን ነው የምትዋሸው? አሁንም እየዋሸ ነው እልሃለሁ። ባይዚህ ምክንያቱም በእኔ ላይ ነው እየዋሸ ያለሁት እኔ እንደዛ አሁን አላልኩም። ያልኩት ጥምቀትን ኢግኖር ያደርጋሉ ሳይሆን ጥምቀትን ለድህነት ብለው ግን አያምኑም ያልኩት። እንደዛ ብለው ያምናሉ ካልክ አምጣልኝ። ጥምቀት ለድህነት ብለው ያስተማሩበትን የእምነት መግለጫ ክፈት እናሳየን።
ከዛ በኋላ ውሸት አይደለም ልበልህ በአደባባይ አንተ እውነትን ያወራኸው ልበልህ እስኪ አሳየን። እሺ አሁን መልሴ ምን መሰለህ? አሁን ልመልስልህ የምችለው ጥምቀትን ኢግኖር ካላረጉ ወይም አንድ ሰው አምኖ አልጠመቅም። ቅድም እኮ ባይዘዌ ትእዛዙን አስረግጬ እኔም ነግሬያለሁ። ምክንያቱም አንዴ ያለው ከጥያቄ ወራ ሰዓታችን ከሚያልቅብን አቤል አሁን አንተ እያወራ ያለው አይ ጥምቀትን አንጠመቅም አይሉ ምናምን ነው። እኔ ግን አንጠመቅም ይላሉ አይሉም አይደለም። ግን የምንጠመቀው በቃ እንደው ለማሳየት ያህል ነው። ወደ ክርስቲያን መቀላቀላችንን ከክርስቶስ ጋር ሞተ መነሳታችን ለማሳየት ያህል ነው የምንጠመቀው ብለው ነው የሚናገሩት። ይሄ ደግሞ ከክርስቶስ ትምህርት ሲምቦል ነው ሲምቦል ልክ እንደዛ ብለው ስለሆነ የሚያስተምሩት። ይሄ ደግሞ ከክርስቶስ ትምህርት በጣም 40 ክንድ የራቀ 40 ክንድ በተለምዶ በለው እንጂ 40,000 ክንድ የራቀ ነው። ክርስቶስ ኢየሱስ ጥምቀትን ለድህነት ብሎ ነው ያስተማረው ጌታ ኢየሱስ። ይህንን ደግሞ እኔም አንተም አምነናል። አንተም አዎ ክርስቶስ ኢየሱስ ጥምቀት ለድህነት ብሎ አስተምሯል አልከኝ አይደለ? ልክ እንደ ክርስቶስ ጥምቀት ለድህነት ነው ብሎ ካስተማረ አንድ ሰው ግን መጥቶ አይ ጥምቀት አዎ መጠመቅ አለብን ግን ለድህነት አይደለም ቢል የክርስቶስን ትምህርት ክዷል አልካደም? አሁን እንደዛ የሚሉ አካላቶችን አምጣልኝ ነው። አሁን ለምሳሌ ክፈትለት፣ ቪዲዮ ክፈትለት። ጥምቀት ለምንም ነገር አይሆንም የሚል ሰው ላምጣልህ? እንደዛ የሚል ሰው አምጣልኛል። ከአሁን ሰው ይምጣል። አባ ፕሊዝ አላልኩም ፕሊዝ አልከኝ። አሁን ሰው አልከኝ። እንደዛ የሚል ካለ አምጣ እኮ አልከኝ። ጥምቀት ለድህነት አይደለም የሚል ይኸው ካልፈለክ ደግሞ ምን ታደርጋለህ መሰለህ? ጥምቀት ለድህነት ነው የሚል ጴንጤ ያምጣልን። ቆይ አጥፋው። ለምን ቅድም ያልከኝን ልክፈት። እሺ የእምነት መግለጫ የጴንጤ የእምነት መግለጫ ተከፍታለህ? ክፈት። አንተ ስትከፍት እሱ ይዘጋዋል። ልከፍት ነው። እሺ አንዴ ስትከፍት ይዘጋል። ችግር የለም። እስከዛ ክፈተው። ከፍቼዋለሁ። አትክፈት። ሰው አትክፈት። ችግር የለም። ይሁን ይክፈተው። እስከዛ አንተ እስከዛ ክፈት። ችግር የለም። ያው ከፍቼዋለሁ። በቃ አለቀ። ይህ የምን እምነት መግለጫ ነው? ያው መሰረተ ክርስቶስ ማተብ ያለበት ቆይ አንዴ መሰረተ ክርስቶስ ናቸው እንዴ? አሁን አኪ ደግሞ ሌላ ነገር። እሺ ኧረ እባክህን እንደው እባክህን ስለፈጠረ ኤምኬሲ ሲጀምር ሜኖናይት ናቸው። ጴንጤኮስታል አይደሉም። ካላወቅ ወይ ጠይቀኝ። ሲቀጥል እነሱም ቢሆኑ ለድህነት ነው ብሎ አስተማሩ። የእነሱ መግለጫ ከፍቼ ላሳይህ። የመሰረተ ክርስቶስንም ከፍትልሃለሁ ከፈለግ። በቃ አንተ ክፈተው። እኔ በዝናብ ከምወጣ ወደ ራሴ ክፍል ልሄድ ነበር። ከፍቼ የለ እንደ ሌላ ነገር ምን ያስፈልጋል? እኔ የከፈትኩትን ለአንብበውና ከዛ በኋላ ታወራኛለህ። የጴንጤ አይደለም ተመልከቱ። መሰረተ ክርስቶስ መግለጫ ለአንብበው። እሺ አንዴ 30 ሰከንድ ለአንብበው አንዴ። በጌታ አንብበው። ቴንክ ዩ። እሺ በቃ ቪዲዮን አጥፍቼ ለአንብብ። እንደዚህ አራኪ ለማየት ስላልተመቸኝ ነው። ወይ አንብበው አንተ። እሺ ችግር አይሆን ያነብልህ። እንደዚህ ሲሆን እኔ ለማንበብ ትንሽ እየተቸገርኩ ስለሆነ ሐመሩሃ ማመናችንን የምንገልጽበት ስለሆነ እንጠመቃለን። ጥምቀት አንድ ሰው በክርስቶስ ማመኑን የሚመሰክርበትና የሚያውጅበት መንገድ ነው። በመጠመቁ ከኢየሱስ ጋር መወገኑን፣ እርሱን መተባበሩን እና መከተሉን ከአሮጌው ሕይወት ተለይቶ በአዲስ ሕይወት ለመመላለስ መወሰኑን ይመሰክራል። አሁን እንደዚህ የሚል አንድ ጥቅስ የለም። በነገራችን ላይ እኔ ከቅድሙ እየተጋጨ ያለሁት ሀሳቡ ሳያልቅ ኤክስፕሌን ካረጋችሁ ነው። ቀጥልና ስለዚህ ምንም እኮ አሁን እናየዋለን እኮ የሚጠቀሰውን ጥቅስ ሮሜ 6ን ሄደህ ስታየው ከዚህ ጋር በተገላቢጦች ነው። ኤኒዌይስ እንየው። ጳውሎስ ስለዚህ ጉዳይ እንዲህ ብሏል። ከክርስቶስ ኢየሱስ ጋር ተመልከቱ ጋይዝ፣ ከክርስቶስ ኢየሱስ ጋር አንድ መሆናችንን እንመሰክር ዘንድ የተጠመቅን ይላል። ቆይና እንጂ መልሰው እንደዛ እኮ አይልም። አንድ መሆናችንን እንመሰክር ዘንድ ይላል ወይስ አንድ እንሆን ዘንድ? አንድ መሆናችንን እንድንመሰክር ሳይሆን ገና መሰከረው እኮ እሺ ጨርሰው። እሺ በቃ አንድ ጨርሰውና ሀሳብን ትሰጥበታለህ። እኔ የፈለክበት ሀሳብን ትሰጣለህ። እሺ ምንም ችግር። እሺ አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። እሺ አሁን እናብራራው።
እሺ አሁን ከመሰረተ ክርስቶስ አንጻር ሶሪ ሚዩት አደረኩትና ከመሰረተ ክርስቶስ አንጻር ጥምቀትን ኢግኖር ያደርጋሉ ወይስ እንደውም ይደግፋሉ አይደል እንዴ? አንተ በጣም ገርም ሰው ነው። በጌታ በኢየሱስም ጥምቀትን ኢግኖር ያደርጋሉ መች አልኩኝ እኔ። ኧረ እባክህን አታዝገን። እንደዚህ አይነት ሰው ነው። እኔ እኮ እሱን ነው እሺ ይቅርታ ያላልከው ሚስኮት ካረኩ አትናደድ። ቆይ ጥምቀት ከፈተው እሱን ከፈተው እና ኤምኬሲን እዚሁ ጋር እናሳያት። ክፈተው ራስ አሁን የከፈከውን ቆይተው ዮኒ ዝጊው ራሱ ያልሆነ ቆይ ዝጋውና ትከፍተዋለህ። ዮናስ አቤሉ ክፈታ አንተ አሁን የከፈከውን ራሱ መሰረተ ክርስቶስ ምን ያህል በእግዚአብሔር ቃል ላይ እንደተናገረ በቃኝ። ሀሳብህን ጨርስና ጥያቄን ጠይቀኝ እኔ በመመልሰው መንገድ መልሼ ልውጣ። ክፈተው እንዴ ምን ሆነ ነው? ወደ ላይ ወደታች እያልክ ትናገራለህ ብለህ ትዘጋዋለህ። እየተጨቃጨቀኝ እኮ ነው። መልሰህ ከፍቼ አሳየው። ከዛ በኋላ ደግሞ ትጨቃጨቀኛለህ እንዴ? እኔ አልተጨቃጨኩም። የአምጣ የተባልከው ጥምቀት ለድህነት ያሉበትን አምጣ ስትባል ሄዳ ያመጣው ጥምቀት ለድህነት የሚል አንድ እንደዛ አይደለም ያልኩት። እኔ ጥምቀት ለድህነት ይላሉ የሚለውን ሀሳብ ሳይሆን እንደዛ የሚል አምጣ ስትባል አንዴ ልክፈት ያልከው። እስቲ ኮሜንቱን አብሩት በጌታ ሀሳቤን አንዴ ኮሜንቱን አብሩት። ቆይ አንዴ እኔ ህዝቡ እየተረዳው ነው አይደለም የሚለው ልወቅ። አለበለዚያ እኔ መጨቃጨቅ ሀሳቤን አርቲክሌት ላድርግ። እንዴት ነው ሳላወራሽ እንዴት ነው የምትረዱኝ እንዴ? ስራ ፈት አይደለም እኮ ዝም ብዬ ሲጨቃጨቅ አሉልም አቤል እንዴ ዝም ብሎ ጥምቀትን ኢግኖር አያደርጉም የሚለውን ሀሳብ ነው። እሱን አስቀድሜ ደጋግሜ ጥምቀትን ኢግኖር ያደርጋሉ አያደርጉም አይደለም ርዕሱ ብዬ በጣም በተደጋጋሚ ነግሬ ጥምቀት ለድህነት የሚሉበት ካለ አምጣ አልኩ። አምና ላምጣ ኢግኖር ካላረጉ የክርስቶስ በቃ እሺ ቴንክ ዩ በቃ ደህና አየህ በቃ አለቀ። ዝም ብለህ መዋሸት ብቻ ነው ስራ። ቅዱስ ውሸት ላይ ነው ያለው። አኪም አሪፍ ነበርክ። እሺ ቀጥለሽ ምንም አሪፍ ነበርክ ምናምን በሚል ቃል ለቀደሙ ሶሪ። አሁን ቅዱስ ውሸት ላይ ነው ያለው። እንደውም ፕሮቴስታንቲዝም የምሬ ነው የምለው እንደሚ እሺ አኪ ጥያቄውን ጠይቀኝ በቃ ልመልስና ልውጣሽ። ፕሮቴስታንቲዝም ያለ ውሸት አይቆምም የሚለውን በቃ አንድ ይኸው እያረጋግጥ ነበር። ድገምለት በቃ አንድ ብቻ የመጨረሻ ድገምለት። በጣም ነው የሚደብረው። ይህ ትክክለኛ ስነ ምግባር አይደለም። ሆን ብለህ ነው አለመዋሸት እያደረግህ ሃይማኖት መሳደብ ትክክል አይደለም። አኪ ኮመንቱን ተው ብራዘር ኮመንቱን ተውና ታርገው ፕሊዝ። አንተ ባታወራ ስም አሁን እስቲ እሺ ጌታ ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል አላስተማረም? አስተምሯል። እሱን ኢግኖር ያደረገ አካል ካለ አምጣና እኔም አብሬ አወግዛለሁ ነው በቃ። እሺ ለድህነት የሚለውን ለድህነት ሳይሆን ጥምቀትን ኢግኖር ያደረገ እኔ እያልኩ ያለሁት ለድህነት ስለመሆኑ ነው። እባክህን ጥምቀት ለድህነት መሆኑን ኢየሱስ አስተማረ። ጴንጤ ተነስቶ ደግሞ ብንጠመቅም ጥምቀት ግን ለድህነት አይደለም ውሸት ነው። ጥምቀት ለድህነት እንደውም እንደዚህ የምነግራችሁ ጥምቀት ለድህነት ነው የሚለው ትምህርት ውሸት ነው ብሎ በግልጽ ይናገራሉ። ይሄ ማለት የክርስቶስ ትምህርት ውሸት ነው፣ ኢየሱስ ውሸት ነው እያሉ ነው አይደለም እንዴ? ኢየሱስ ጥምቀት ለድህነት ነው ብሎ አስተማረ። አንዴ ስማኝ በደንብ ኢየሱስ ጥምቀት ለድህነት ነው አለ። ከዛ በኋላ ጴንጤ ወንድሞች ይመጡና ምንድን ነው አዎ እንጠመቃለን መጠመቅማ አለብን ከዚህ አንጻር ግን ለድህነት አይደለም። ኢየሱስ ለድህነት ነው፣ ጴንጤ ለድህነት አይደለም። ኢየሱስ ለድህነት ነው፣ ጴንጤ አይ ለድህነት አይደለም። አሁን እነዚህ ሰዎች የክርስቶስን ትምህርት ከዚህ አንጻር ለድህነት አይደለም ከማለታቸው አንጻር ነው እያልኩ ያሉት። የክርስቶስን ትምህርት ክደዋል አልካዱ? ለድህነት ብለው ከመናገር ለድህነት አይደለም ከማለታቸው አንጻር የክርስቶስን ትምህርት ክደዋል ወይስ አልካዱም? ንገረን። በጌታ ስም ንገረን እስኪ በጌታ ስም። እኔ በኢየሱስ ድጋሚ በዛ ብሎን አሁን እንደቀለድከው አይነት ቀልድ ፕሊዝ። እኔ እንደዚህ አይነት ቀልድ ብዙም ደስ አይለኝም እና መራገጥ ነው የሚመስለው። አኪ ይኸውልህ በቃ አርቲክሌት ላድርግና ልመልስልህ መልስ። አሁን አንተ ቀደም ጥያቄ ስጠይቅ ስትመልስ ያ እንደዚህ ነው እንዴ በቃ ኦኬ በቃ አረዳድክ እንደዚህ ነው የሚለውን ወስጃለሁ። ግን አሁን እኔ መመልስልህ ጥምቀትን ኢግኖር እስካላደረጉ ድረስ ክርስቶስን ኢግኖር አድርገዋል የሚለው ሀሳብ ትክክል አይደለም። ጀስት ይሄ ፖለቲካም ስለሚመስል ቅድም ዮሐንስ ላይ ያወጣው ሀሳብ እኔ ጴንጤ ስለነበርኩኝ ልመልስልህ። ጴንጤ ስለነበርኩኝ
እና ሐኪም ስለሚያውቁ ማለት ነው። መልስ፣ አንተን ይጠይቁ መልስላቸው። አይደለም እንዳወጣ እኔ ፔንቴ በነበርኩበት ሰዓት ሚዩት አድርግና ከአኪ ጋር ልጨርስ። ትጨርሳለህ። ቆይ ትጨርሳለህ። አንተ በየመሀሉ እያወራ ስለሆነ ትጨርሳለህ። ለምን መዋሸት ያስፈልግ? እኔ ፔንቴ በነበርኩበት ሰዓት እምነት ሚዩት ታስደርገዋለህ ወይስ ፕሊስ? ጥምቀት ለድነት አይሆንም ብዬ የማምን ሰው ነበርኩ ፔንቴ በነበርኩ ሰዓት እንጂ ጥምቀት አይጠቅምም ብዬ የማምን ሰው። አንተ የፔንቴ ቤተክርስቲያን ነህ? ሁላችንም እንደዚህ ብለን ምናምን ሁላችን ዶክትሪናችን ላይ ሁላችንም ጥምቀት ለድነት አይሆንም። ገና ከጅምሩ እኮ በቤተ ክርስቲያን ደረጃም እኮ አሁን አቤል በቤተ ክርስቲያን ደረጃ ጴንጤዎች ጥምቀት ለድህነት ያሉበት አለ ወይ ስንል አይ በቃ እሱ ልታመጣ አልቻልክም። ያመጣኸው ምንድን ነው? ያመጣኸው የጴንጤም አይደለም አክቹዋሊ የሜኖናይቶችን የኤምኬሲን የመሰረተ ክርስቶስን ያመጣኸው። እሱም ሆኖ ደግሞ መሰረተ ክርስቶሶችም ጥምቀት ለድህነት ብሎ ስለማያስተምሩ ያመጣኸው ያስነበብከን ላይም ምንድን ነው የሚሉት? ከክርስቶስ ጋር አንድ መሆናችንን የምንመሰክርበት ነው ይላል። ጳውሎስን ከዛን ይጠቅሱታል። ጳውሎስ ግን ምን ብሎ ቢናገር ጥሩ ነው? እዛው ራሳቸው የጠቀሱበት ክፍል ላይ ማለት ነው ከክርስቶስ ጋር አንድ መሆናችንን የምንመሰክርበት ሳይሆን የሚለው ገና ከጀምሮ አንድ ለመሆኑ ልጠመቀውን የሚለው በጌታ ስም እንዴት መሀል አትግባ ወንድሜ። ቆይ አንዴ ቆይ አቤላዬ ልጨርስ። ደምሮ ቤተክርስቲያን ትምህርትም ሳያውቅ ነው የመጣውና አንዴ አሁን ቤታችን መጥቶ ይማረ በቃ ደምሮውን ለውጣ ወይ ጠይቀኝ። ቆይ አንዴ ደምሮውን ዝም ብሎ ለመንቀፍ አትሂድ እና አሁን የጴንጤን ትምህርት ከአንተ ይልቅ እሱ የሚያውቁ ይመስለኛል። ምክንያቱም አንተ ለጴንጤ ትምህርት አሁን እየካድክ እያሸነ ያለው ሲጀመር እኮ ማይ ብራዘር መልሰህ ደምሮ አንድ ጥያቄ በጠይቀው ባይዘዌ ማለት ነው 3 ቀን በሰጠው አይመልስም እና ቴንኪው በቃ ጥያቄውን ዮሐንስ የምጠይቀኝ ከሆነ ለመለስ ፐርሰናል ታደርገዋለህ። ፐርሰናል አታድርገው። ፐርሰናል እያደረገው ነበረ። በጣም ፐርሰናል እያደረገው ነው። ሰው ደምረው አንድ ጥያቄ በጠይቀው 3 ቀን አይመልስም ምናምን አይደለም። አሁን እሱ ቅድም ገብቶ ያለው ምንድን ነው? አንተ ሉትራን ነህ ጴንጤ አይደለህም ሲጀመር። እሱ ደግሞ አይ እኔ ጴንጤ ነበርኩኝ ጴንጤ ከመሆኔ ስለሆንኩኝ የነበርኩበትን ቤተ እምነት የምናምነውን ነገር ለመናገር ተናገረ እና ትክክል ነው። እሱ ትክክል ነው። አንተ ትክክል አይደለም። ፖለቲካ ውስጥ እየገባክ ስለሆነ ደህና ቴንኪው ስለአወራ ሌላ ጊዜ እናወራ። በዚህ አረማመድ የምናወራ አይመስለኝም። ዮኒ ግን ይኸው አሁን አወጣ ሪስፔክት አድርጌ ነው ወንድሜ። እወድሃለሁ። በጣም ነው የምወድህ። በጣም ነው የምወድህ። የእውነቴን ነው የምልህ። በጣም ነው የምወድህ። የእውነት ለአንተ ትልቅ ቦታ አለኝ፣ ሪስፔክት አለኝ ለአንተ። ግን አንተ ሉትራን ነህ። ለፕሮቴስታንት ማለት ለፔንቴኮስታል እምነት ለእነሱ ዶክትሪን መከራከር አይችልም። አየህ ያቅታል። እኔም እንዳንተ ነበርኩኝ። ገባ ፔንቴኮስታል ሆኜ ጥምቀት ለድነት አይሆንም ብዬ ስል ደግሞ ይሆናል ብለው የሚያምኑ የሉትራንና የመካነ ኢየሱስ ትምህርት አለ። ገባ በቃ አቅም ታጣለህ። አቅም ነው የሚያሳጣ ነገር ማለት ነው። ጥምቀቱ ካሳሰበ ሉተራን ጋር ትሄድም ነበር እንዴ? ባይዘዌ በጣም ይቅርታ እንደዛ ቅድም ስለተናገርኩ አሁን ከቅድሙ አንዴ ያው ይሻላል መሰለኝ። ይቅርታና አንድ ጥያቄውን ይጠይቀኝና ጥያቄማ አልመልስም አልክ እኮ አቤል። በቃ ሀሳብ መመለስ ካልቻለ ምንም አይነት ሌላ እንትም አያስፈልግም። ኢግኖር ያደርጋሉ አያደርጉም የሚል ጥያቄ አልጠየቅከውም። የጠየቅከው ልክ ጌታ ኢየሱስ እንዳስተማረው ለድህነት ብለው ይቀበላሉ ወይ? አዎ ለድህነት ይላሉ ምትል ከሆነ ኢግኖር ያደርጋሉ አይደለም። ለድህነት ይላሉ ምትል ከሆነ መግለጫቸውን አውጥታ አሳይ። ኢግኖር ያደርጋሉ ያለ ስለሌለ እሱ እንዳትመልሰው። እንደ ሞኝ ለቅሶ 10 ጊዜ ኢግኖር አያደርጉም እያልክ እንትን አትበለን፣ አታዝግ። አንተ እንደፈለግከው የመመለስ ግዴታ የለብኝም ብራዘር። አንተ ስትጠይቀኝ በመመለስልበት መንገድ አለ። በዛ ወይ ነው መመለስ ይፍታ። አዮባ እቺ ስሜታዊ ትሆናለች። እሺ እንትን ነው ልጁ በጣም እሱ ካለው እኮ የእምነት መግለጫቸው ቢያሳየን አሪፍ ነበር። አኬ ካላሳየን ደግሞ እኛ 1 3 4 መምህራን እናሳየው። ምን ችግር አለ? አኩስ ክፈተውና ግን አንድ ነገር ለማስታወስ ያህል ክርስቲያን ወንድመቶችም እዚህ ውስጥ ያላችሁ ፕሮቴስታንት ወንድመቶችም አንድ ነገር እንድታስተውሉ ልንገራችሁ። አንዴ ቆይ ሚዩት ብታደርጉት በጣም ደስ ይለኛል። ከይቅርታ ጋር ማለት እንትኑን ማለት ነው የኮመንቱን አንዴ እንትኑን ኮመንቱን ብዘጓት እና ቀልባቸው ሰብሰብ አድርገው ማጠቃለያ ሰምተው ከዛ በኋላ እንትን ቢሉ ማለት ነው። ቴንኪው። እሺ እና ምንድነው ጌታ ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል። ይህ የክርስቶስ ትምህርት ነው የሚለውን ተስማማን አሁን ከወንድማችን ጋር
ተመልከቱ ጋይስ፣ ጥምቀት ለድህነት ነው ካለ በኋላ ጌታ ኢየሱስ ይህ የክርስቶስ ትምህርት እንደሆነ ከታወቀ በኋላ ጴንጤዎች ግን መጥተው አይ ለድህነት አይደለም ብለው አስተማሩ። ይህ በጴንጤ ውስጥ የሚታመን እምነት ነው። በነገራችን ላይ ጥምቀት አዎ ለድህነት አይደለም፣ አዎ መጠመቅ አለብን፣ አንጠመቅም የሚል የለም ምናምን ሊሉ ይችላሉ። ትክክል። ግን ብንጠመቅም የምንጠመቀው ግን ለመዳን ግን አይደለም ይላሉ። ኢየሱስ ስለምንድን ነው አለ? ለመዳን ነው። አሁን እዚህ ላይ ኢየሱስ ያስተማሩ ላይ ተስማምተናል። ጴንጤዎች ግን ክርስቶስ ጥምቀት ለድህነት ሲል እነሱ ይመጡና ኖ ጥምቀት ለድህነት አይደለም። ጌታ ኢየሱስስ ጥምቀት ለድህነት ነው። ፕሮቴስታንቶች ጥምቀት ለድህነት አይደለም፣ ለድህነት ነው፣ ለድህነት አይደለም። ኢየሱስና ጴንጤዎች የዚህን ያህል የተራራቁት እንዲህ ጀርባ ለጀርባ ናቸው ኦልሞስት። ኦኬ። ምክንያቱም ጌታ ኢየሱስ ጥምቀት ለድህነት ነው ሲል ፍጹም ተቃራኒውን ይዘው ጥምቀት ለድህነት አይደለም ነው ያሉት ጴንጤዎች። ታዲያ በክርስቶስ ትምህርት አሉ የሉም? ነው የሉም። በቃ አለቀ። ተቃራኒ የሆነ ትምህርት ካስተማርክ ከጌታ ኢየሱስ ጋር አለቀ። በክርስቶስ ትምህርት ውስጥ የለህም። ይሄ ግልጽ ነው። አይ በቃ ስለሚጠመቁ ጥምቀት ለድህነት ነው ብሎ ባያምኑም ወይም ደግሞ ጥምቀት ለድህነት አይደለም ቢሉ ራሱ በቃ ስለሚጠመቁ ችግር የለውም የሚባል ነገር የለም። ማይ ብራዘር እንዲህ ጌታ ኢየሱስ ለድህነት ነው እያለ አንተ መተህ ለድህነት አይደለም ካልክ ክርስቶስን ክደኸዋል። ክርስቶስን ባይዜ ክርስቶስን መካድ ማለት ትምህርቱን መካድ ነው። ጌታ ኢየሱስ ያስተማረንን ትምህርት አልቀበልም ማለት ጌታችን ኢየሱስን መካድ ይባላል። ክርስቶስን አለመቀበል ይባላል። ዝም ብለህ ኢየሱስ ኢየሱስ ስላለ ግን ኢየሱስን አትቀበሉም። እንዲህ ከሆነ ሰው ምንድነው ዮሐንስም ሲናገር በሁለተኛ መልእክቱ ቁጥር 9 ላይ ያው አንዲት ምዕራፍ ስላለችው ምዕራፍ ማንጠቅሰው ለሚወጣ ሁሉ በክርስቶስ ትምህርትም ለማይኖር ለእርሱ አምላክ የለውም ይላል። በክርስቶስ ትምህርት ለማይኖር አምላክ የለውም። ጌታ ኢየሱስ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ሲል ጴንጤ ይህንን ቃል አይቀበልም። እንቀበላለን ካሏችሁ ራሱ አጣማዘውት ነው። አይ ለጥምቀት አይደለም ብለው ውሃን እነሱ እንደፈለጉ ሲፈልጉ ለእግዚአብሔር ቃል እየሰጡ ሲፈልጉ ለመንፈስ ቅዱስ እየሰጡ ውሃ የሚለውን ወይ ለሌላ ነገር አጣመው ነው እንቀበላለን የሚሉት። ስለዛ ቀጥታ የክርስቶስን ቃል አይቀበሉትም። የሚቀበሉት የእነሱን ያጣመሙትን ነገር ነው የሚቀበሉት። ሰው ምንድነው ቀጥታ የክርስቶስን ትምህርት ስላልተቀበሉ ጌታ ኢየሱስ የተናገረንን እምቢ እያሉ ስለሆነ አስቡት። ክርስቶስ የሆነ ነገር ሲናገር እምቢ ስትለው ኢየሱስ በቃ አልተቀበልኩም አለቀ። በዚህ ይታወቃል ክርስቶስን አለመቀበል። ስለዛ ክርስቶስ ኢየሱስን እንድትቀበሉ ነው የምንጠራችሁ። ራሱ አይተዋል። በምልአት መቀበል፣ በምልአት ክርስቶስን መቀበል ይጠይቃል ለመዳን ራሱ ማለት ነው። እና ክርስቶስን የምትወዱት ከሆነ ቃሉን በመቀበል እሱን ማሳየት ትችላላችሁ። ስለዛ ፕሮቴስታንት ወንድም እህቶቻችን እዚህ ውስጥ ያላችሁ ሁላችሁንም ወዴት ነው የምንጠራችሁ? ክርስቶስን በምልአት ወደ መቀበል። ትወዱታላችሁ ምናምን በቃ እሱን ፍቅር ለክርስቶስ ያላችሁን ፍቅር የይዛችሁት ኑ ወዴት? ወደ ራሱ የእርሱ ሙላቱ ወደ ሆነችው ወደ ቤተክርስቲያን። ቤተክርስቲያን የኢየሱስ ሙላቱ ናት ተብሎ ተነግሮላታል። ኤፌሶን ምዕራፍ 1 ላይ የመጨረሻዎቹ ቁጥር ላይ ሁሉን በሁሉ ለሚሞላ ለእርሱ ሙላቱ ናት ተብላለች። ስለዛ ለክርስቶስ ሙላቱ ወደ ተባለችው የቤተክርስቲያን መተህ ተጨምር። ክርስቶስን በምልአት ተቀበል። ክርስቶስ ራስ ስለሆነላት በቤተክርስቲያን ውስጥ እስከሆንክ ድረስ ክርስቶስን በምልአት ትቀበላለህ። አሊያ ግን አንተ ደስ ያለህን የተወሰነች ነገር ብቻ እየተቀበልክ አስቸጋሪ ሁኔታ ውስጥ የምትገባው እና ጥምቀት ለድህነት አይደለም። ጥምቀት ይሄ ቀጥታ ምንድነው? ጌታ ኢየሱስን መካድ ነው። እስቲ እንደዚህ ያሉ ሰዎችን የተወሰነ ዮኒ 1-2 ሰዎችን አሳየንና እንጨርሳለን። እስቲ ከፍ አድርጉት እስቲ አይታይም። እኛም ዳግመኛ የተወለድነው በእግዚአብሔር ቃልና መንፈስ ነው። ተመልከቱ፣ እኛም ዳግመኛ የተወለድነው በእግዚአብሔር ቃልና መንፈስ ነው ብሎ ዮሐንስ 3:5 ይጠቅሳል። ዮሐንስ 3:5 እኮ ውሃና መንፈስ ነው የሚለው፣ እነሱ ግን የእግዚአብሔር ቃልና መንፈስ አለ። ውሃ የሚለውን ውሃ የሚለውን ብቻ ተርጉመው መንፈስ የሚለውን ቀጥታ ወስደዋል። ምንድነው የሚቆሻኩሽ? የማን ድምፅ ነው? ውሃ የሚለውን ቀጥታ ወስደው ውሃ የሚለውን መንፈስ የሚለውን ቀጥታ ወስደው ውሃ የሚለውን ግን እንተርጉሙ ብለዋል። እንዴ አደገኛ ጠብ ውስጥ እኮ ነው ያሉት ከውሃው ጋር። መብራንን እግዚአብሔር እንደው ጸጋዬን ሰጥበታለሁ ያለውን ያንን ውሃ
እንዴ ሰው ከውሃ እና ከመንፈስ ብሎ ሲናገር ጌታ ኢየሱስ ገና ከጅምሩ እያብራራ እኮ ነው። ማብራሪያ እኮ ነው። ያ እኮ ሲጀመር ቃሉ ራሱ ማብራሪያ ሆኖ የተቀመጠ እኮ ነው ለሌላ ነገር። ለምን ነገር ከላይ ቁጥር 3 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ጌታ ኢየሱስ ለኒቆዲሞስ ምን አለው? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ከቶ ሊያይ አይችልም አለው። ሰው ምን ካላለ? ዳግመኛ ካልተወለደ። አሁን ዳግመኛ መወለድ የሚለው ቃል ትልቅ ቃል ነው እና ኒቆዲሞስን ግራ ሲያጋባው ሰው ወደ እናቱ ከሸመገለ በኋላ ወደ እናቱ ማህፀን ተመልሶ ገብቶ ዳግመኛ እንዴት ሊወለድ ይችላሉ አለ። ምክንያቱም ዳግመኛ መወለድ ለሱ አሁንም ልክ መጀመሪያ ከእናቱ ማህፀን እንደተወለደው አሁንም ድጋሚም ደግሞ ከእናቱ ማህፀን ስለመወለድ ብሎ እንደዛ ስላሰበ ይህንን ጥያቄ ጠየቀ ኒቆዲሞስ። ጌታ ኢየሱስ ከዛ አሁን አብራራ። ዳግመኛ መወለድ ስለሚለው ሀሳብ ሲያብራራ ምን አለ? እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ከቶ ሊገባ አይችልም አለ። አሁን እዚህ ጋር ማብራሪያ ነው። ዳግመኛ ለሚለው ማብራሪያ አስቀምጦ ይሄንን ደግሞ እስቲ እኛ ድጋሚ እናብራራው ይለዋል። ጴንጤዎች ይመጡና ኦኬ የክርስቶስ ማብራሪያ ይሄ ነው ራሱ ማብራሪያውን ራሱ አብራራውና ወደ ሌላ ቦታ እስቲ ይዤው ልሂድ ይልሃል። አረ እና ዮሐንስ 3:5 እንደዚህ አይልም። የእግዚአብሔር ቃል ያስፈልጋል። አዎ ግን በቃ ይሄ ክፍል የሚናገረው ስለ ጥምቀት ነው። የቤተክርስቲያን አባቶቻችንም ሁሉም ማለት በሚባል ደረጃ ለጥምቀት ፈተውታል። ይሄን ለጥምቀት ሰጥተው አብራርተውታል። ከጥንት ጀምሮ ያሉት ማለት ነው ከነሰማዕቱ ዮስጠን ጀምሮ። እሺ ከእግዚአብሔር ዳግመኛ የተወለድነው በስጋ ልደትና በሰው ፈቃድ ወይም በውሃ ጥምቀት አይደለም። ተመልከቱ፣ አሁን በጥምቀት አይደለም አሉ ጭራሽ። እንግዲህ የውሃ ጥምቀት ሲሉ እነሱ ያው በአብ ወልድ መንፈስ ቅዱስ ስም የምንጠመቀውን ጥምቀት መሆኑ ነው። አይደለም። ሰዎች የእግዚአብሔርን ልጅነት ስልጣን የሚቀበሉት ክርስቶስን በመቀበልና ዳግመኛ ልደትን በማግኘት ነው ይላሉ። ዳግመኛ በመወለድ የልጅነትን ስልጣን ሰዎች ይቀበላሉ። ግን እንግዲህ ሰዎች ዳግም የሚወለዱት አምኖ በመጠመቅ ነው። አለቅ። እንግዲህ ምን እናድርገው? ሰው ከጌታ ኢየሱስ ጋር አንድ የሚሆነው በጥምቀት ነው ተባለ ማለት ምን ማለት መሰላችሁ? ልክ ስትጠመቁ ከክርስቶስ ጋር አንድ ትሆናላችሁ ብሏል አይደል ጳውሎስ። ከጌታ ጋር አንድ ስትሆኑ ኢየሱስ የእግዚአብሔር ልጅ አይደለም? የእግዚአብሔር ልጅ ከሆነው ከኢየሱስ ጋር አንድ ስትሆኑ በክርስቶስ በኩል እናንተ ምን ትባላላችሁ? የእግዚአብሔር ልጆች አይደል? እንደዛ ነው። በነገራችን ላይ ገላትያ 3 ላይ እሱ ነው የሚያስቀምጠው ቅዱስ ጳውሎስ። እውነተኛው የአብርሃም ዘር ኢየሱስ ክርስቶስ ነው። አሕዛብ በዘር ይባረካሉ የሚለውን ቃል ይጠቅስና ስለ ዘሮች አይልም ይላል። ስለ ዘሮች ስለ ብዙ እንደሚናገር ስለ ዘሮች አይልም፣ ይልቁንም ግን ስለ ዘር ይላል። ስለ አንድ እንደሚናገር ማለት ነው። ሶሪ ይቅርታ። ስለ ብዙዎች እንደሚናገር በዘሮች አይልም። አሕዛብ በዘሮች ይባረካሉ አይልም፣ በዘር ይባረካሉ አይደል የተባለው። አብርሃምን እግዚአብሔር አሕዛብ በዘሮች ይባረካሉ አላለውም። አሕዛብ በዘርህ ይባረካል ያለው። በዘሮችህ ቢል ጠቅላላ በአይሁዳውያን ተብሎ በታሰበ ነበር፣ ግን እንደዛ አይደለም። በዘሮችህ አላለም፣ በዘርህ ነው ያለው። አይሁዳውያን በቃ ራሳቸውን ሌላ ታሪክ ውስጥ ከተው መዳን ለእኛ ብቻ አይነት ነገር ብለው ያስቡ ነበር። አሕዛብ እንደማይድኑ የሚያስቡ ሰዎች ነበሩ። ወይ ወደ ይሁዲነት አይነግቡ የሚመስል ነገር ምን አይነት ነገር ማለት ነው። እና ግን አሕዛብ ለራሳቸውም እግዚአብሔር መድኃኒታቸው ነበር። እና አይ የሚለው መጽሐፉ ይላል ምንድነው? አሕዛብ በዘርህ ይባረካሉ ነው የሚለው። ስለ ብዙ አብርሃም በሚመጡ እንደዛ አይደለም ነው። ስለ አንድ እንደሚናገር ግን በዘር ይላል። እርሱም ይልና ክርስቶስ ይላል ገላትያ 3 ላይ እርሱም ይልና ክርስቶስ። አሕዛብ በዘሩ ይባረካል፣ እርሱም ክርስቶስ ነው። እሺ አሁን እውነተኛው የአብርሃም ዘር ክርስቶስ ነው። አለቀ። እውነተኛው የአብርሃም ዘር ክርስቶስ ይሆንና ከዛ በኋላ ክርስቶስ መጥቶ ማለት ነው በክርስቶስ በኩል ሰዎች ሁሉ አይሁዳዊም ቢሆን የግሪክ ሰው ቢሆን ወንድ ቢሆን ሴት ቢሆን ጨዋ ባሪያ ምናምን እንደዚህ ይሄ ሁሉ ከክርስቶስ ኢየሱስ ጋር እየተጠመቀ አንድ ሲሆን፣ በጥምቀት ውስጥ ከጌታ ጋር አንድ ሲሆን፣ ከክርስቶስ ጋር አንድ ስለሚሆን በክርስቶስ በኩል የአብርሃም ዘር የአብርሃም ልጆች የእግዚአብሔር ልጆች እየተባለ መጠራት ይችላል። እውነተኛ የአብርሃም ልጆች እንደ ተስፋውም ቃል ወራሾች የምንሆነው በጌታችን በክርስቶስ ኢየሱስ በኩል ነው። ከጌታ ጋር አንድ ስንሆን ነው። እርሱን ደግሞ የምናገኘው በጥምቀት ውስጥ ነው አለ። አንድ ገላትያ 3:27 እናወጣልኝና ከሱ ቀጥሎ ያለውን ጥቅስ አብረን እንዲሁ እሱ ነው የሚያብራራው። ገላትያ 3:27 ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል የሚለው ክፍል ላይ ማለት ነው። ከክርስቶስ ኢየሱስ ጋር ስንት ትሆኑ ዘንድ? አንድ ትሆኑ ዘንድ ምን ያላችሁ? የተጠመቃችሁ ተራሱ አንድ ለመሆን ነው። የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል።
ለብሳችሁታል። ስለዚህ አሁን የትኛውም ሰው መጥቶ ከጌታ ጋር ልክ ሲጋጠም አንድ ሲሆን ክርስቶስ የአብርሃም ልጅ ስለሆነ እሱም የአብርሃም ልጅ ይባላል ማለት ነው። ከእርሱ ጋር ነው አንድ የሆነው አይተዋል። ስለዚህ መንፈሳዊ እውነተኛ መንፈሳዊ የአብርሃም ልጆች አሁን እኛ እኔ አሁን የአብርሃም ልጅ ብዬ መናገር እችላለሁ። እኔ የትኛውም ከእስራኤል ወገን ያልሆነ ሰው ራሱ ተነስቶ የትኛውም ሰው ማለት ነው እኔ የአብርሃም ልጅ ነኝ ብሎ መናገር ይችላል። በማን በኩል? በጌታችን እውነተኛ የአብርሃም ዘር ሆኖ በክርስቶስ በኩል። እሺ ከፍ አድርጉት እስቲ ዮኒን እናንብበው አብረን። ከዛ ላይ እንደዚህ ይለናል ቁጥር 28 ላይ ቁጥር 28 ላይ አይሁዳዊ ወይም ከላይ ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል እና አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። ምክንያቱም አይሁዳዊ የሚመጣና አንድ የሚሆነው ከጌታ ጋር፣ የግሪክ ሰው የሚመጣና አንድ የሚሆነው ከጌታ ኢየሱስ ጋር። እሺ መሀል ላይ ስልክ እየተደወለብኝ ነው። ሰው አይሁዳዊ የሚመጣና አንድ የሚሆነው ከማን ጋር ነው? በጥምቀት ውስጥ ከላይ ምንድነው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ስለሚል አይሁዳዊ ይመጣና ልክ ሲጠመቅ አንድ የሚሆነው ከጌታ ጋር ነው። የግሪክ ሰውም ይመጣና ሲጠመቅ አንድ የሚሆነው ከማን ጋር ነው? ከጌታ ኢየሱስ ጋር። ወንዱ ይመጣና ሲጠመቅ አንድ የሚሆነው ከማን ጋር ነው? ከጌታ ኢየሱስ ጋር። ሴቷም ትመጣና ስትጠመቅ ከኢየሱስ ጋር አንድ ትሆናለች። ባሪያው ይመጣና ከክርስቶስ ጋር አንድ ይሆናል ተጠምቆ። ጨዋው ይመጣና ከክርስቶስ ጋር አንድ ይሆናል። ስለዚህ ሁሉ አንድ የሆኑት ከክርስቶስ ጋር ስለ ትልቅ በረከት እኮ ነው በዚህ የተሰጠን ክርስቶስን። እናንተም የክርስቶስ ከሆናችሁ አለ እንኪያስ የአብርሃም ዘር አለ። እንኪያስ የክርስቶስ ከሆንክ የማን ዘር ትሆናለህ? የአብርሃም ዘር። ለምን? ክርስቶስ እውነተኛው የአብርሃም ዘር ነው። እዚሁ ገላትያ 3 ከላይ ከፍ ብላችሁ አሕዛብ በዘር ይባረካሉ የሚለው ላይ ማለት ነው ስለ ብዙዎች እንደሚናገር በዘሮች አይልም ይላል። እስቲ ከላይ ከፍ በል እሺ። ቁጥር 10 ስንት ላይ ነው ዮኒ? እሺ እሺ እንዲህ አብርሃም ሆኖ ተቀበለለት። እሺ አስቀድሞ አይቶ እሺ ለአብርሃም አስቀድሞ ሰበከ። እንደዚህ ለአብርሃም አስቀድሞ ሰበከ። እንደዚህ ለአብርሃም አስቀድሞ ሰበከ። እንደዚህ ለአብርሃም አስቀድሞ ሰበከ። እንደዚህ እሺ እንዲህ ይላል እንግዲህ ለአብርሃምና ለዘሩም የተስፋው ቃል ተነገረ አለና ልክ ለአብርሃምና ለማን? ለዘሩም። ለአብርሃምና ለዘሩም የሚለው ስለ ብዙዎችም እንደሚናገር ለዘሩ አይተዋል። ስለ ብዙዎች እንደሚናገር ለዘሮች አይልም። ስለ አንድ እንደሚናገር ግን ለዘር ይላል ይልና እርሱም ክርስቶስ። እርሱም ማን? ክርስቶስ ኢየሱስ። እውነተኛው ዘር ጌታችን ኢየሱስ ክርስቶስ ነው። በእርሱ ውስጥ ነው ከዛ በረከት የሚመጣው። አሕዛብ በዘር ይባረካሉ ስለሚል በረከቱ ያ በረከት አሕዛብ ሁሉ የሚባረክበት ዘር አንድ ዘር እርሱም ክርስቶስ ኢየሱስ ነው። ስለዛ ቁጥር 29 ላይ ምን ይላል? እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ምን ናችሁ? ወራሾች ናችሁ። እንደ ተስፋውም ቃል ወራሾች ናችሁ ተብሎ ተነገረ። ታዲያ እንደ ተስፋው ቃል ወራሾች ለመሆን በክርስቶስ በኩል የአብርሃም ዘር መሆን ይጠይቃል። ወይም ደግሞ የእግዚአብሔር አሁን ክርስቶስ የአብርሃም ዘር ብቻ አይደለም፣ ክርስቶስ ኢየሱስ እርሱ የእግዚአብሔር ልጅም ነው። ስለዛ በክርስቶስ በኩል የአብርሃም ዘር የሆነ ሰው አት ዘ ሴም ታይም ደግሞ በዛው በተመሳሳይ ሰዓት ደግሞ የእግዚአብሔር ልጅም ይሆናል። ስለዚህ ይህንን ለማግኘት ደግሞ ከክርስቶስ ጋር ምን መሆን አለበት? አንድ መሆን አለበት፣ ወይም የክርስቶስ መሆን አለበት። ከጌታ ጋር አንድ ለመሆን ደግሞ ምን ማድረግ አለበት? መጠመቅ አለበት። ይህን ሁሉ ለማድረግ ደግሞ ምን ማድረግ አለበት? ማመን አለበት። አምኖ ሲጠመቅ በእምነት በኩል ሁላችሁ የእግዚአብሔር ልጆች ናችሁ ይላል። ገላትያ 3:26 ላይ ደግሞ በእምነት በኩል ሁላችሁ በክርስቶስ ኢየሱስ ነው የሚለው። አክቹዋሊ እዛ ላይም በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ይላል። እንዴት ነው በክርስቶስ ኢየሱስ? ከእርሱ ጋር አንድ ስለምንሆን እሱን ያብራራዋል። ከታች ዝቅ ብሎ ምን ብሎ? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። እንዲህ ያለ ግልጽ የሆነ የመጽሐፍ ቅዱስን ትምህርት ክዶ ደግሞ ክርስቶስን እቀበላለሁ ማለት ፍጹም ከኛ ይህ ጥምቀት ላይ በጣም ድብደባው ሲበዛ በእግዚአብሔር ቃል ማለት ነው። በእግዚአብሔር ቃል በጣም ሲደበደብ ይሄ ምንፍቅና ጥምቀት ለድህነት ነው ማለት ጀምሮ ነበርኩ የሆነ ሰዓት ላይ። አሁን ቅድም ደምረው ሲናገር እንደሰማው ምን ይልሃል ያለው? የጥምቀት ጉዳይ ሲነሳ በቃ እንትን ይላል። ይጨንቃል ነው ይከብዳል ነው ያለው።
ይከብዳል። በቃ ምንም ማድረግ አትችልም። እዛ ጋር ድንገት ይመጡብሃል ለድህነት ነው ብለው የራስ ሰዎች ይጨንቃል። አዎ ይሄ በጣም ከባድ ነው። በዚህም በዛም ማምለጫ የለም። ስለዛ ምን ማድረግ ጀመሩ? አይ በቃ ጥምቀት ለድህነት ነው ማለት እኮ ጀመሩ። የሆነ ሰዓት ላይ ሲያስቡት እምነታቸውን ሙሉ በሙሉ እየካዱት ስለሆነ ተመልሰው ደግሞ አሁን ሰሞኑን ምን ማለት ጀመሩ? አይ ለድህነት አይደለም ከዳነ በኋላ ነው ሰውየው የሚጠመቀው ደግሞ ማለት ጀመሩ። እንደዛ የሚሉት እኮ 1 3 4 ልጆች እኮ ናቸው አኪ ማለት እዚህ ላይ ያለውን ድብደባ መቋቋም ስለአቃታቸው እነሱ ራሳቸው ያወሩ ተመልሰው እኮ ደግሞ እንደዚህ ነው የሚታመነው እያሉ ያወራሉ። ሁሉም እንደሚያምን አስመስለው ማለት ነው። ተመልሰው ፕሮቴስታንቶችን ብታስገባ ጭራሽ አያምኑ። ተመልሰው ደግሞ እነሱ ራሳቸውም እኮ አሁን ባለፈው እነሲስ ጋርም አይ ጥምቀት ለድህነት አይደለም ከዳነ በኋላ ነው ሰው የሚጠመቀው የዳነ ሰው ስራ ነው ደግሞ ማለት ጀመሩ። አቋም የላቸውም እኮ እነሱ ራሳቸው። እስቲ ጥምቀትን ከግሪክ አኳያ ወንድማችን ዶክተር ዳኒ ይነግረናል። የግሪኩን ፍቺ ይነግረናል። እስቲ አንድ ላይ እናዳምጥ። ካኪ ጋብሩ አኪ ግሪክ ስለሚሞክር አኪም ካኪ ጋብሩ እሺ ዳኒ ለምሳሌ አሁን ዳኒ ጥምቀት ለድህነት ነው ብሎም አያምንም፣ አይቀበልም። ኧረ እኔ አይደለሁም ምን ማላምኑ ጴጥሮስ ራሱ ነው ውሃን ማን ይከለክላቸዋል ያለው። ይኸው ተጀመረ። ጴጥሮስ ራሱ ነው። ጴጥሮስ ምን ላድርገው ብራዘር? ቆይ ዳኒ ጴጥሮስ ጥምቀት አያድንም አለ። እነዚህ በመንፈስ ቅዱስ የተጠመቁትን ውሃ ይከለክላቸው ዘንድ የሚችል ማን ነው? ጴጥሮስ። አዎ እንዳይጠመቁ ውሃን የሚከለክላቸው ምንድን ነው አለ። ትክክል ነው። እንዳይጠመቁ ውሃን የሚከለክላቸው ማን ነው ማለት ውስጥ ትክክል ነው። አህዛብ ስለነበሩ እነዚህ ምንድነው በፊት ላይ የሚመስላቸው እነሱ አይሁዳውያንን ብቻ እያጠመቁ ወደ ቤተክርስቲያን የሚጨምሩ መስሏቸው ነበር። ኧረ ራሱ እግዚአብሔር ይኸው ምልክት ሰጠ። እሱ ከተቀበላቸው መንፈሱን ካፈሰሰው እንዳይጠመቁ ውሃን የሚከለክላቸው ምንድነው አለ። እዚህ ጋር ጥምቀት አያድንም የሚል አለ ይል። እኔ አሁን በተቃራኒው ጴጥሮስ አህዛብ ስለነበሩ ተብሏል። ተጻፈብራዘ ኧረ ላሳየና አህዛብ ከላይ ሰዎቹ አህዛብ እንደሆኑ አውቃለሁ። ሰዎቹ አህዛብ እንደሆኑ አውቃለሁ እኮ። እሺ እና ታዲያ ምን ነው ማለት ውሃ የሚለው አረፍተ ነገር በሚናገርበት ቦታ ላይ አህዛብ በመሆናቸው ምክንያት የሚል ኳሊፊኬሽን ሳይሰጥ እነዚህ ሰዎች ለጨረሰ አረፍተ ነገር እነዚህ ሰዎች እንደኛ መንፈስ ቅዱስን የተቀበሉ ከእንግዲህ በኋላ ውሃን ይጠመቁ ዘንድ ውሃን ማን ይከለክላቸዋል አለ። ስለዚህ አውዱ አይድሉም ይላል። አዳምጠኛ አይድሉም ይላል ወይ ኤክሰፕሽን የሚል ቋንቋ የለውም እዛ ጋር። አይድሉም ይላል ወይ እኮ ነው ያልኩህ እዚህ ላይ እንዴ ጴጥሮስ አይድሉም ይላል። አንዴ ነው ለማለት ነው። ጥምቀት አያድን። ኧረ እኔ ያድናል ብዬ አላምንም አልክ። አያድንም ምን ይሄን እኮ ጴጥሮስ እኮ ነገረኝ አልክና መጣ። ጴጥሮስ ጥምቀት አያድንም የሚል ነገር ከአፉ ወጥቷል። በተቃራኒው ጥምቀት ያድናል ግን ብሏል ራሱ ጴጥሮስ። ይኸው ስለዚህ ቃል በቃል ነው እየጠየከኝ ያለው። ቆይ አንዴ ቃል በቃል ጴጥሮስ ማለት ነው ጥምቀት ያድናል ብሏል። አይገርምም? በስመ አብ አስተዋለሽኝ አይደል? ቃል በቃል ጴጥሮስ ጥምቀት ያድናል ብሏል። አንተ ግን ያልከውን ጥምቀት ያድናል ግን አላለም። ያንተ መረዳት ነው እሱ። ጥምቀት እንዴት አድርጎ ነው የሚያድነው? አስረዳኝ። እሺ በመጀመሪያ ደረጃ እንደሚያድን አምናሃል። ከዛ በኋላ እንዴት የሚለውን እንስማማለን። እንዴት ነው ማምነው ብራዘር? እዚህ ጋር ከዓለም ከሚደርስባቸው መከራ ያድናቸዋል አይደል እንጂ ያውም ለዳኑ ሰዎች ነው የተጻፈው። አሁን የከፈልከው ቦታ ላይ በዓለም ከሚደርስባቸው መከራ ያድናቸዋል የሚል አንድ ጥቅስ አሳየኝ። አንብበው። አሁን እዚህ የተከፈተ ይህም ከላይ ጀምረን አንብበው። ኧረ አሳየኝ እባክህን። በዓለም ከሚደርስባቸው መከራ ያድናቸዋል ከዛ በፊት ጠይቄሃለሁ። ቆይ አሳየኝ ጥቅሱን። አዳምጠኝ። ይህም ውሃ ማለትም ጥምቀት። ኧረ ጭቅጭቁን ተውና በጌታ ስም መጀመሪያ አሳየኝ ጥቅሱን። በዓለም ካለው መከራ ሲጀመር መከራ ለነሱ ክብራቸው ነው የነገራቸው። ከላይ ይሄ የዶክተር ተስፋዬ ሮበሊን ትርጓሜ ይዘመተ በጌታ አትከራከርም። እኔ እሳቸው መጽሐፍ አላነበብኩም። አለማመን መብት ነው። መከራን ክርስቲያኖች መከራን መቀበላቸው አላነበብኩም። የክርስቲያኖች ቆይ አንዴ መከራን መቀበላቸው ከላይ ጀምሮ ቢታገሱ ክርስቶስ መከራን ተቀብሏልና እኛም መከራን ብንቀበል ለእኛ ክብራችን እንደሆነ ነግሮናል። ከታች ዝቅ ብሎ ጥምቀት እንደሚያድን ደግሞ ተናገረ። አንተ ያልከው ምንድነው? ያ ጥምቀቱ የሚያድነው ከሚደርስባቸው መከራ ነው። እሺ ሰዎቹ ያያቸውና ማለት ነው ልክ ሲጠመቁ ሲይ በቃ መከራ እናደርስባችሁ ሊሏቸው ማለት ነው። እስቲ ያሳየን ጥቅሱን። አንደኛ ደረጃ ይሄ የተጻፈው ለዳኑ ሰዎች ነው። ጥቅሱን አሳየን ወዳጅ ወይ ላውራበት ብራዘር። ጥቅሱን መጀመሪያ
ላውራ ኦልሬዲ ከፍተህ ይልን ዳኒ ማስረጃ አቅርብ። ዳኒ ማስረጃ ካላቀረበ እኔ ጭቅጭቅ አልፈልግም። ይሄ ወሬ እንትን ኤፍኤም እኮ አይደለም። ዳኒ ማስረጃ አቅርብና አውራ። ብራዘር አንደኛው ጴጥሮስ ላይ ምንድነው ጥምቀት አያድንም ብሏል ብሎ መጣ። አምጣ ሲባል የራሱን ትርጓሜ ይሰጣል። መጽሐፍ ቅዱስ የማይል ጥቅስ እየጠቀሰ ቀጠል አድርጎ ደግሞ በተቃራኒው ጥምቀት ያድናል ብሎ ጴጥሮስ ተናግሯል ስንል ደግሞ አይ በዓለም ካለው መከራ ያድናል የሚለው ጥቅሱ አልክ። በል ጥቅሱን አምጣው። እንደዛ የሚለው እኮ ሚዩት አርጋ ጥቅሱን ንገረን እናንብበው። አንተ ከምታወራ እናንብበው ሁላችንም። ስንት ላይ ነው ያለው? ከመከራ ነው በዓለም ከሚመጣው መከራ ነው የሚያድናቸው የሚለው ደሜ ወገኖች ሚዩት ያረጉ። አንተ ነው ሚዩት ማድረግ ያለብህ ዳኒ። ጥቅሱን ንገረና እናንብበው እኮ ነው ያለ አለ ስላልከ እኔ ሐሳቤን ማስረዳት አልችልም። አይ ተው ያንተን ትርጓሜ አንፈልገውም። ቁጥሩን ንገረን። ስለዚህ ወንድማችሁ ሰው ሰብስበው መጫው ነው የሚያውቀው። ቀጥል አይደል? መጽሐፍ ቅዱስን ነው የምንቀበለው። ስለዚህ ነው እኮ በቃ ከዳኒ ጋር ማውራት ነው በቃ። ተው በቃ ጭቅጭቅ የሚፈጥር ሰው አታስገቡ በጌታ። እኔ ብለው ግን አኬ just understanding እንዳወራ አንድ ደቂቃ አሁን ዳኒ የማይቀበለው ጥምቀትን መጽሐፍ ቅዱስ ላይ ያድናል የሚል አለ። መጽሐፍ ቅዱስ ያድናል የሚለው ጥቅስ እያለ ኦርቶዶክስ ስለምትል ነው የማይቀበለው ወይስ ምንድን ነው ችግር አለ? ኦኬ አሁን ትልቅ ጥያቄ ነው። ኦልሬዲ የክርስቶስ ተከታይ መሆናቸው ቀርቶ የዚህ እንግሊዝ ተከታይ የሰው ተከታይ ሆኗል። በቃ ጥምቀት አያድንም የሚል ትምህርት አንድ ጊዜ የሆነ ሰው ስላቀበላቸው ጌታ ኢየሱስን ትተውታል ኮምፕሊትሊ። አሁን እዚህ ጉዳይ ላይ ክርስቶስን ትተውት ዝብንግሊ ነው የሚቀበሉት። በቃ ዝብንግሊ አያድንም ብሎ ጀመረ። ከሱ በፊት እንደዚህ ብሎ ያስተማረም እኔ እንግዲህ ወይ ኖስቲክ መናፍቃን ካልሆኑ በስተቀር የለም። እና ለምንድን ነው የሚሉት ለሚለው በአጭሩ እኔ እንግዲህ እስከምረዳው ክርስቶስን ትቶ ሰውን መከተል እንዲህ ያደርጋል። በግልጽ ጥምቀት ያድናል የሚል ቃል በቃል እያሳየን ራሱ አያምኑ። ሚውት ለምን እንደምታደርገኝ ምን አልከኝ ወዳጄ? እኔ ራሱ ኔትወርክ ነው መሰለኝ። ኔትወርክ አይደለም ሰው ነው የሚያደርገኝ። ኔትወርክ ከሆነ በቃ ጥቅሱን ጥቅስ አለ የለህም? መጀመሪያ ካለ እሱን አይ የለኝም የራሴን ሀሳብ ነው ካልክ ደግሞ እንፍቀድልህና የራስን ሀሳብ ስጠን። ለማንኛውም ስብስባችሁ እንደዚህ አይነት ተጧሪ ስለሆናችሁ አይ በቃ እንደዚህ ለስድብ ስለሆነ ነበር ማለት ነው ሚውት ሲያደርጉ ይሄ ነበረው። በቃ ምንም የላችሁም። የራሳችንን ሀሳብ እንስጥ ካላላችሁ በስተቀር ከመጽሐፍ ቅዱስ ምንም ልጠቅሱ አትችሉም። ይሄ ደግሞ ምን ይላቸዋል ጴጥሮስ? አንዴ ክፈተው። ሁለተኛ ጴጥሮስ ምዕራፍ 3 ክፈትላቸው ዮኒ ከቁጥር 15 ጀምሮ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 እሺ የጌታችን ትዕግስት መዳናችን እንደሆነ ቁጠሩ ይልና እንዲሁም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገር ይላል። ይኸው አሁን ጳውሎስ የተወደደው ወንድማችን ጳውሎስ አለ እንደተሰጠው መጠን ጻፈላችኋል፣ በቃ ጽፎላችኋል ጳውሎስ ይልና ግን ደግሞ ምን አለ ቁጥር 16 ላይ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጻሕፍት እንደሚያጣምሙ እነዚህንም አለ እነዚህን ደግሞ አለ የጳውሎስን ጽሑፎች ማለት ነው። እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተሰባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት ደግሞ ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። ስለዚህ አሁን ሰዎች ምንድነው ጥምቀት አያድንም እኮ አለ እኮ ጴጥሮስ ብሎ ይመጣል። እስቲ አምጣ ጥቅሱ የት አለ ሲባል እንደዛ የማይል ጥቅስ ነው የሚያምነበው። ታዲያ ከታመጣው በቃ እኔ ተረዳሁት እንደዛ ነው የሚለው አይቷል። ይሄ ምን ይባላል? ሰዎች ያጣመሟቸው የመጽሐፍ ቅዱስ ክፍሎች ይባላሉ። ጥምቀት ያድናል የሚል ቃል በቃል አለ ሲባል አይ እንደዛ አይደለም ከሚመጣው ምንድነው በዓለም ከሚደርስባቸው መከራ ያድናቸዋል ነው የሚለው። ከየት ነው የሚለው እንደዛ ይላል ካለ ጥቅሱን አሳይ። አይ ቆይ እኔ ዝም ብዬ ላውራ ምን ማለት ነው? እኔ ላጣም ጥቅስ እንደማለት ነው። እኔ ላጣም እንደማለት ነው። ወደ ላይ ከፍ በል። ቆይ እዚህ ላይ የሚለው ይሄው ቆይ ና እሺ ና ቆይ ጥቅሱን መጀመሪያ ላንብብላችሁ። ቁጥር 21 ላይ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ባፕቲዝም ነው ሴፍ ሲዩ ይላል። ጥምቀት ያድናችኋል ወይም ያድነናል። የሰውነትን እድፍ እንኳን ማስወገድ አይደለም አለ በዓለም ከሚመጣብን መከራ ያድነናል ለማለት ነው ይላል አይልም። እሱ የጴንጤዎች ትርጓሜ ነው። ጳውሎስ ግን ምን አለ? ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው አለ።
አይተዋል። በጥምቀት ውስጥ የምታገኘው ድህነት የክርስቶስን ስለሆነ ክርስቶስ ከሙታን ተነስቷልና በመነሳቱ ምክንያት የትንሣኤው ብርሃን በአንተ ውስጥ ኖሮ በጎ ህሊናን ይዘህ ትወጣለህ። ከዛ ጥምቀት ውስጥ ከክፉ ህሊና ተላቀህ ወደ በጎ ህሊና ትሸጋገራለህ። አለቀ። ይሄ ነው በቃ የጥምቀት ጥቅሙ። ወደ ላይ ከፍ በል እስቲ አንዴ ቆይ። እነሱ የሚሉት ግን ከዓለም መከራ እንድትተርፉበት ነው ይላል። ሂድ ቆይ እስቲ ቁጥር 17 ላይ ምን ይላል? የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና ይላል። መከራን መቀበል ለኛ ለክብራችን ነው እንዴ። በነገራችን ላይ ቆይ ካልረሳሁት ማለት ነው እስቲ ምዕራፍ 3 አሁን ማለቂያው አይደለ? ወደ ምዕራፍ 4 ሂድ። ተያያዥ ሐሳብ ነው። ምዕራፍ 4 ቁጥር 1 አካባቢ ላይ እስቲ ሂድ ከይቅርታ ጋር ክርስቶስም በስጋ ስለኛ መከራን ስለተቀበለ እሺ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷልና ይላል። በስጋ መከራን ምን ያለ የተቀበለ። እነዚህ ግን ምን ይላሉ? አይ መከራን እንዳይቀበሉ ነው የሚጠመቁት። አረ ከዛ በኋላ ምን ይላል? ቁጥር 3 በጣም የሚያስደንቅ ቃል አለ። ክርስቲያኖች ስለተጠመቁ መከራ ይቀርላቸዋል፣ እንደውም ይበዛባቸዋል። ለምን መሰላችሁ? ከይሄ አስቀድሞ ካለው የኃጢአት ልምምድ ሁሉ በቃ ስለመራቅ ስለሚጀምሩ ያንን ነገር አይወዱትም አህዛብ ያልተጠመቁ ሰዎች። ስለዚህ ምን አለ ቁጥር 3 ላይ የአህዛብን ፍቃድ ያደረጋችሁበት በመዳራትና በስጋ ምኞትም በስካርም በዘፈንም ያለ ልክ በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና በዚህም ነገር ተመልከቱ ወደዚያ መዳራት ብዛት ከእነርሱ ጋር ስለማትሮጡ አለ እየተሳደቡ ይደነቃሉ። የሚሳደቡት መከራን የሚያበሱባቸው ምን በማድረጋቸው ነው? ከእነርሱ ጋር ኃጢአት ባለመስራታቸው። ጭራሽ እንደውም በመጠመቃቸውና ከነሱ በመለየታቸው መከራን የሚበዛባቸው። በዚህም ነገር ወደዚያ መዳራት ብዛት ከእነርሱ ጋር ስለማትሮጡ ወደ ዝሙቱ፣ ወደ ምኑ፣ ወደ ርኩሰቱ ከእነርሱ ጋር ስለማትተባበሩ እየተሳደቡ ይደነቃሉ፣ ይሰርቧቸዋል። አይተዋል። እንደዚህ አይነት ኃጢአት ውስጥ ባለመግባት የሚሳደብ ሰው ካለ በዙሪያ በቃ እሱ አደገኛ ያስቀድሞ ወደ ነበረበት ወደ አህዛብ መንገድ የዘቀጠ እየሆነ ነው። ስለዚህ ልክ እንደዛ ማለት ነው። ግን እነርሱ ቁጥር 5 ላይ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። በቃ እንደ ሰዎች በስጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበርና ወንጌል ተሰብኮ ባለማመናቸው ባለመቀበላቸው ወደ እርሱ ባለመምጣታቸው ይልቁንም ደግሞ ጭራሽ ክርስቲያኖችን ከእነርሱ ጋር በኃጢአት ስላልተባበሩ ብቻ መከራን በማሳየታቸው በማሳደዳቸው ጣዖትን ባለማምለካቸው አይ ጌታችንስ ኢየሱስ ነው በማለታቸው ያሳድዷቸው ነበር፣ መከራን ያበዙባቸው ነበር። ጴንጤዎች ግን ይመጡና ምን ይላሉ? አይ ጥምቀት ለድህነት ነው፣ ጥምቀት ያድናል ሲልም በዓለም ካለው መከራ ይሏቸዋል። ምን ያህል እንደሚያጠማዝዙ ተመልከቱ። መጽሐፍ ቅዱስን የሚያጣምሙ ደግሞ አመፀኞች ተብለዋል። ምን ተብሏል? አመፀኞች። ስለዚህ ከአመፀኞቹ ስህተት ተጠበቁ አለ ማን? ቅዱስ ጴጥሮስ ራሱ። እና እንጠበቅ ነው ጋይስ፣ አይመስላችሁም? ይመስለናል፣ ይመስለኛል አትሊስት እና እንደዛ ነው። ሰላም ዋሉልኝ። ብዙ ሰዓት ቆየን ምናምን መሰለኝ። ይብቃኝ መሰለኝ። እኔ ደሜ በጸሎት ዝጋው ደሜ። ቴንክ ዩ ቃሎት ያሰማልን፣ መንግስተ ሰማያት ያወርስልን። አኬዋ በዚህ ያላችሁ እኔ ደግሞ መናገር የምፈልገው 1500 ሰዎች ባላችሁበት የእውነቴን ነው የምላችሁ። አይታችኋል አይደለም? ሰዎች ገብተው የፕሮቴስታንትንም የጴንጤኮስታልንም ዶክትሪን ዲፌንድ ማድረግ አይችሉም። ለምን? እርስ በርሱ የሚጋጭና የማይቀባበል ነገር ስላለው ማለት ነው። ሶዛት ወደዚህ ቅዱስ ቤተክርስቲያን ኢንቫይት የማደርጋችሁ የምጋብዛችሁ እቺ ቤተክርስቲያን አንድ ዶግማ አንድ ዶክትሪን ያላት በቃ ገባችሁ? የተለያየ ዲኖሚኔሽን የለም በዚህ ቅዱስ ቤተክርስቲያን ላይ። ኑና ፍሬያማ ለመሆን ኑና እዚህ ቤተክርስቲያን ላይ ጆይን አድርጉ። የእውነቴን ነው ብላችሁ ትምህርቷን ደግሞ ሳታውቁ የወጣችሁ ካላችሁ እውላችሁ እውነተኛ የክርስቶስ ትምህርት ያለው እዚህ ነው። ቅድም አንደኛ ዮሐንስ ላይ አይታችኋል አይደል? ምዕራፍ 1 ቁጥር 9 ላይ በክርስቶስ ትምህርት ያልሆነ አብ እንኳን የለውም። ቅድም አኪስ ነገር እንደነበር ማለት ገባችሁ? ስለዚህ እንዳይፈረድባችሁ በመካከላችሁ ያለን ልዩነት ተዉትና ኑ
ኑ የዘላለምን ህይወት አታጡም። ኦርቶዶክስ ስለሆናችሁ ማንም ዲፌንድ ማድረግ አይችልም። ኦርቶዶክሳዊ አማኝ ከዘላለም ህይወት ጎድሏል ብሎ የሚል ድፍረት ያለው አንድ ጴንጤ አይመጣም፣ አንድ ፕሮቴስታንት አይመጣም፣ አንድ ማስተርስ ያለው ሰው አይመጣም። ስለዚህ አሁንም እኔ የምጋብዛችሁ በፍቅር ወንድሞቼ እህቶቼ፣ እውነቴን ነው የምላችሁ። እኔ ጴንጤ እያለሁ እንዴት እንደምከራከር ታውቃላችሁ። ግን ስከራከር ሙሉነት አይሰማኝም ነበር። ስከራከር ሙሉነት አይሰማኝም ነበር። ከነ አኬ ጋር ከነ ዮሐድ ጋር ከነ ዮባ ጋር ሙሉነት አይሰማኝም። የሆነ ነገር ብከራከር ይሄኛውስ እባላለሁ። ይሄኛውን ቀዳዳ ስደፍን ደግሞ ይሄኛውስ በቃ አይደፈንም። የጴንጤ ቀዳዳ ብዙ ቀዳዳ ነው ያለው ጴንጤ። ስለዚህ ምንም ቀዳዳ ወደሌለባት የዘላለምን ህይወት ወደምታገኙባት ፍሬያማ ወደምትሆኑባት ወደዚህ ቅድስት ቤተክርስቲያን ክርስቶስ ወደሚነግስባት ስሙ እንኳን ወደሚከብርበት የነገስታት ንጉስ የጌቶች ጌታ ተብሎ ወደሚነገርበት እንደ ተራ ጓደኛ ስሙን የማጠራበት ገባህ አይደለም? ወደዚህ ቤተክርስቲያን እንድትመጡ እጋብዛችኋለሁ። ዛሬ ለነበረን ፕሮግራም እግዚአብሔር ክብሩን ይውሰድ። እግዚአብሔር ደግሞ ስለረዳህን እጅግ አድርገን እናመሰግናለን። ዛሬ በተማርነው ትምህርት መሰረት ደግሞ ብዙ ወጣቶች ብዙ ወንድሞች እህቶች ካሉበት እስራት ተላቀው ወደዚህ ቅድስት ቤተክርስቲያን እንዲመጡ እግዚአብሔር ሆይ ወደ አንተ እጸልያለሁ። አመሰግናለሁ። ያው አንዳንዴ በዛው ደሜ በዛው ማስታወቂያ ነገር አለን። በዛው እንትን ውስጥ ድምጽ እየተቀበልን ነው። ከአንድ 2 ወር በኋላ ሽልማት አለ። እዚህ ውስጥ ላሉ ቲክታክ ላይ ቅድስት ድንግል ቤተክርስቲያን የቤተክርስቲያን ትምህርት የሚያስተምሩ በአስተምሮ በጸባይ እና በተለያዩ ነገሮች በኢንፍሉዌንስ በማድረግ ለምሳሌ በተለያዩ ዲቪዥን የተከፋፈለ ሽልማት እንሰጣለን ብለናል። በጣም ብዙ ሽልማት ነው ብሩ እና በ3 ወር ውስጥ በ2 ወር ውስጥ ነው የሚያው ውስጥ በድምጽ በውስጥ በኩል መላክ ትችላላችሁ። የምትፈልጉትን ተጀምሯል። ወረድ ለማሳወቅ ያለ ሰው እንዲሰማ። እሺ፣ እናመሰግናለን ወንድማችን አኬዋ ተባረክ። ዮኒ ፓፓ አንትዬ አስፒሮስ ቴንኪው። እናመሰግናለን ደሚዋ። መዝጊያም በጣም ደስ የምትል ነበረች። ይሄ በነገር ሁሉ አንተንም ይርዳ ያስፈጽም። ሁሉም በየሄድክበት ሁሉ ደግሞ በኤርሲያ ላይ የሚሰጠውን የሐሰት ትምህርት ደግሞ እንደዚሁ አይደለም እያልክ ኤርሲያን ዲፌንድ የምታደርግ ያድርግህ። ለዚህ ደግሞ እግዚአብሔር እውቀቱን ይጨምርልህ፣ እምነቱም ጭምር ያስፈልገናልና እምነቱንም ይጨምርልህ። በዛብሎን በቃ ታምርና በእያንዳንዱ ዘርፍ እኔ እንዳልበላው ግን የተወሰነ ዘርፉን ወደ ዓለማዊ ብትወስዱ ጥሩ ይመስለኛል። ስቀልር ነው እና ሁላችሁንም እናመሰግናለን። እግዚአብሔር ከእናንተ ጋር ይሁን። በርቱልን። ቻው። እናመሰግናለን። አኬም ቃለ ሕይወት ያሰማልን። ዛብሎን ስፒሮስ ሰላም ብያለሁ። ከታችም ያላችሁ ታብታብ ያደረጋችሁ ሼር ያደረጋችሁ ሁሉ እግዚአብሔር ያክብርልን። ደሜ ቻው። ደሜ ሁላችሁም ወንድሞች ቃል ሕይወት ያሰማልን። እግዚአብሔር ይስጥልን። ብዙ የውሸት ትምህርቶችን ስለምታፈራርሱ እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር ይስጥልን። ደሜ መልካም